እዚህ ውስጥ ግን አብይን መውቀስ ይቻላል ጀዋር በዚህ በትግራይ አሁን ለተከሰተው ላለፉት 1 ዓመትና ከዛ በላይ ለነበረው የጠቅላይ ሚኒስትር አብይ ሚና ምንድነው? ተዋቸው፣ ከውስጥ ወጣ፣ እዛው ነው እርስ በራሳቸው የፖለቲካ ጌም ሲጫወቱ ነው የነበረው እስካሁን ድረስና አብይ ተጠያቂ ነው ብሮደርሊ እንዳልከው የሰላም ስምምነት እና እሱን መናገር እንችላለን። መጀመሪያውም የሰላም ስምምነት አይደለም፣ ኮምፕሬሄንሲቭ አይደለም፣ እየመጣ ነበረ፣ በጊዜ አቨርት ማድረግ አለብን ልንል እንችላለን። ግን ፐርሰናሊ ጠቅላይ ሚኒስትሩ የሚወቀሱበት 1-2 ተብሎ የሚጠቀስ ነገር ይኖራል። በዚህኛው ቀውስ ውስጥ ጠቅላይ ሚኒስትሩን ተጠያቂ ማድረግ እንችላለን። ትግራይ ኢትዮጵያ ካለች ነጭ አይደለች። ኦፍ ኮርስ አብይ ጠቅላይ ሚኒስትር ነው አይደለም? ነው። ኦባማ ታቀለም ደባክ ስቶፕስ ዊዝ ሚ ኢትዮጵያ ውስጥ አይደለም በአንድ ክልል በአንድ ወረዳ ለሚፈጠር ቀውስ አልቲሜትሊ ተጠያቂው ቶፕ ያለው ሰው ነው። let's not beat around this stuff። አብይ ያደረገውን የውስጥ በጣበጥ ማጋነንቶ even if it is act of omission act of commission to ያደረገውን አክቲቭ ሚናውን ተተኛ ሚናውን እነሱን በማባላት በማጋጨት ያለው ሚና ተተው ቁጭ ራሱ ቢልጁን አጣጥፎ ቢቀመጥ ራሱ through act of omission itself he is responsible. Primarily responsibility goes with leader of country. ይሄን አንዳንዴ ደህያቡ እኮ ይላል ፎከስ ያማል ሰው አመራሮች ሲገዳደሉ እንዲህ አይነት ዲስከሽን ነበር። እኛ ምን አገባን አብይ ምን አገባው እርስ በርሳቸው ነው ኖ ያንደን ሀገር ፖለቲካ ትግራይ ውስጥ ያለው ይሄ ቀውስ ቆይ ትግራይ ብቻ አይደለም እንዲህ አይነት ቀውስ በየቦታው አለ። ይሄ ቀውስ it's a manifestation of lack of proper strategic leadership at the center። ይሄ ቀውስ መጣ፣ ወደ ግጭት ተገባ፣ ፕሪቶሪያ ተፈረመ። ከዛ በኋላ ይሄ ወደ ዘላቂ ሰላም እንዲሻገር ማድረግ ፕራይመሪሊ ሪስፖንሲቢሊቲ የሴንትራል አመራር ነው። ወደ እሱ ያደረጋቸው ለምሳሌ ከሐሌላ ኬላ በኋላ ያደረገውን ትግራዮቹ የሚያውቁት ሌሎቻችን የምናውቀው ነገሮች አሉ። በማጋጨት አንዱ በማጋጨት እዚህ በማጋጨት በቅርቡ ራሱ ያደረገውን ለሚቴሪው አንድ ጊዜ ታጣጣቸው ነበር። በጣም ቸርቻሮ ፖለቲካ ላይ በጣም ነው የሚሰራበት። በቃ ጌታቸው ይወርዳል እና ሰው እናንተ ስማሙና አምጡ አላቸው። ታደሰ ላይ ጀነራል ታደሰ ላይ እንደሰማሙ ተስማምቶ ላኩለታሉ። ያው ሄዱ እቀበላለሁ ብሏቸዋል እኮ። ከዛ ሲደርሱ ግን ሌላውን ቡድን ደግሞ ትደግፋላችሁ ወይ? ከዛ ውስጥ አንዱ ደግፈም ሲልካ ተስማማችሁም ሄዱ። he cherishes this kind of activities እና ቀጥታ ነው በነገራችን ላይ ይፈልገዋል። ያው መጀመሪያ አካባቢ ላይ ያሰበው እንደው እሱ ክራይሲስ ማኔጅመንት እንጂ ገቨርናንስ አይችልም። አየህ ምክንያቱም የህወሓቶች በአዴኖችና ኦህዴዶችን ፒክስ ያደረጉ መሰሪ ስራን ይሰሩት የሰዎችን በመጨቆን የሚያስተምሩ ሴኩሪቲ ማኔጅመንት ላይ ብቻ ነው ያሰለጥኗቸው። ኦንሊ ሴኩሪቲ ማኔጅመንት ላይ ምክንያቱም እንዲጨቁኑላቸው ብቻ ነው የተፈለጓቸው። ስትራቴጂ ሩም ውስጥ አልነበሩም። ኦን ዘ ፖለቲካል ማኔጅመንት ደረጃ ግራንድ ስትራቴጂ ላይ አላሳተፏቸውም። ሶ እነዚህ በኦህዴድ ደህዴንም በተወሰነ በባዴንና ኦህዴድ ውስጥ የነበሩ ሰዎች በባዴን ውስጥ የተወሰኑ ሲኒየር የነበሩት ምንም አይሉም። አብዛኞቹን ግን ሴኩሪቲ ላይ ብቻ ነው እንትን ያደርጓቸው። ለእያንዳንዱ ችግር የኢኮኖሚ ተፈጠረ ኢትዮጵያ ውስጥ የሴኩሪቲ መፍትሄ ነው የሚያመጡለት። የፖለቲካ ችግር ሲመጣ የሴኩሪቲ መፍትሄ ነው የሚያመጡለት። because that's the way they are trained, that's the way they are conditioned to respond to any crisis። እና ከፕሪቶሪያ በኋላ ከኢሳያስ እንጣላ ስለሚያውቅ ትግራይ ኃይሎችን ለምሳሌ ብዙ ሰዎች የትጥቅ ማስፈታቱ ለምን ዘገየ ሲባል ተሰነግሯል። he didn't want them to disarm why እነሱ ተጠቅሞ ኢሳያስ ፈለገ። ያ ሲበት ፕላን ቢ ላይ ገባ። what's the plan B? ትግራዮችን ለሁለት ከፍሎ አትሊስት አንዱን አንጃ ይዞ ሌላን አንጃ በመምታት
አለ ከኤርትራ ጋር ላይ የመምታት ስትራቴጂ ነው ሲከተል የነበረው። አሁን ደግሞ ያልተሳካለትም። he is not a complex thinker, linear thinker ነው። አሁን ምንድን ነው የሆነው? አሁን እኮ አብይንም ያከሰረ ጌታቸውንም ያከሰረ እኛ ሁሉ ያከሰረ ነገር ነው እየመጣ ያለው። why happened? የትግራይ የታጠቁ ኃይሎች አንዱ ነው እሱ እንዳሰበው ለሁለት ተከፍለው አንዱ ከሱ ሳይድ ሆኖ አንዱ አምስቶች ገብቶ በዛ ምክንያት ኤርትራን የሚወርድበትን ምክንያት አሳጡት። አንድ ሆነው ነው ያሉት። they are one force. So what we are going to see ጦርነቱ renewed conflict ከትግራይ ጋር 2020 ላይ የተሳተፉት ኃይሎች ደግሞ ሪኮንፊገር ሆነው ማያቀይ በሌላ ቡድን የሚጫወቱበት አይነት ጦርነት ነው እየመጣ ያለውና ሶ ለዚህ አብይ ተጠያቂ ካልሆነ ማን ነው ተጠያቂ? የዚህ ሀገር መሪ እኮ ዋናው እኮ ነው። ወደ እስላም ምንስ ሊደረግ ይችላል? ምክንያቱም ወደ ኤርትራም ጋር የተያያዘ ጉዳይም ስለሆነ ዋምጠጣ ምናልባት ከቻልኩ ወተት መለስ ይሆን የሚሻል ከሆነ ጀዋ እንትኑ የሚሻል ከሆነ ወተ ሪጆይን አድርግ እስቲ እና እንደዛ ነው እጠብቃለሁ። ወጣና ድጋሜ ሪጆይን አድርግ። ኳሊቲ በጣም እያስቸገረ ነው ህዝቡንና ጥቂት ጥያቄዎችን የቀሩኝ እነሱን ጨርሼ እንትኑ እየረበሸን ነው ዛሬ ኔትወርክ ኮኔክሽኑ እንዳያችሁት ነው ጥራት የለውምና እኔም እየደጋገምኩ እያወራው ጥያቄንም ቶሎ እንዳልጨርስ እያደረገ የውይይቱንም ፍሰት እያበላሸን ያለውና አንድ ሁለት ጥያቄ ያለኝ አተራርጌ ጨርሼ ወደ እናንተ ሻገራለሁ። በትዕግስት ጠብቁኝ። በርካታ ሰዎች ትታዩኛላችሁ ግን ሼር እያደረጋችሁ አይደለም። ሼር አድርጉ፣ ለብዙ ሰዎች አድርሱ። ከቻላችሁ ደግሞ በዚህ አጋጣሚ የሐሳብ ገበታን እንድታበረታቱ ጠይቃለሁ፣ ማሳስባለሁ። እንቀጥላለን። እስቲ አሁን እናያለን እንግዲህ ከተሻለ ጉድ እስቲ እናያለን። አሁን በዚሁ እንቀጥላለን። ከተሻለ እናያለን። በዛ ከኤርትራ ጋርም የሚያያዝ ስለሆነ የኢትዮጵያና የኤርትራ ጉዳይ በጣም ከሚያሳስቡ ነገሮች ውስጥ አንዱ ነው። እንኳን ለኢትዮጵያና ኤርትራ ብቻ ሳይሆን ለቀጠናንም ሊያናውጥ የሚችል ነው። ከትግራይ ቅድም ካወራ ነው ከውስጥ ኃይል አስተላልፍ ጋር አብሮ ስለሚገናኝ ነው ወደዛ የሄድኩት መሀል ላይ ጥያቄ ትቼ። ከዚህ በፊት ስለ ኤርትራና ኢትዮጵያ ግንኙነት ስታወራ በሌላ ቃለ ምልልስ ላይ ከሁለት ወር በፊት ያልተጠናቀቀ ፍቺ ነው ብለን ያስቀመጥከው፣ እንዲሁም በማከል የሁለቱ ሀገራት ግንኙነት ከምናስበው በላይ ውስብስብ ነው ብለም ተናግረሃል። በጣም ኮምፕሌክስ ነው፣ ውስብስብ ነው፣ በኢኮኖሚም በሴኩሪቲም በታሪክም በሌላ መልኩም ብናይ ብለን ያስቀመጥከውና የቱ ጋር ነው የተሳሳት ነው? what went wrong ጀዋር? በኢትዮጵያና ኤርትራ መካከል ያለው ግንኙነት በአንድ ጊዜ ከጥሩ ግንኙነት የሰላም ኖቤል ፕራይስን አሸንፈው በአብይና በኢሳያስ መካከል ያ ሁሉ ሃኒሙን ጊዜ አልፎ እንደውም ሁለት ሀገር አይደለንም አንድ ህዝብም ነን ተብሎ ብዙ ነገር ከተወራለት በኋላ አሁን 4-5 አመት ሳይሆን የጦርነት ድቤ ላይ ነው ያለነውና ምንድነው የቱ ጋር ነው የተሳሳት ነው? ከዛ ስታችን አብይ ላይ አይጀምርም። ከንጉሱ ዘመን ነው ከጣሊያን ወረራ በኋላ ፌዴሬሽን ተቋቋመ። ከዛ በኋላ ደረሰበት you can count so many mistakes። እዛ በኋላ በእነመለስ ጊዜ ኤርትራ ሉዓላዊ ሀገር ስትሆን የሁለትዮሽ ሀገራዊ ግንኙነት የሚሆናቸው የሚገባውን ተቋማዊ ዲፕሎማሲያዊ ግንኙነት የዲፕሎማሲያዊ ኢኮኖሚ ግንኙነቱ ተቋማዊ እንዲሆን አለመጣ ለ98 ዓመት በር ከፈተ። I remember it as if it happened today። ቀደም ብዬ ኤርትራኖቹን አገኛቸው ነበር። ለውጡ ለመጣ አካባቢ ቴኒሽ ተደረገን ትራንዚሽኑ እየመጣ ስለሆነ በዛ ትራንዚሽን ውስጥ እንደምታልከው my view is very clear። ኤርትራና የኢትዮጵያ ጉዳይ እንዳልተጠናቀቀ ፍቺ ነው የማየው። ሉዓላዊ ሀገር ብትሆን የኢትዮጵያ ኢኮኖሚ ኢንቴግራል ፓርት ሆና ቀጥላለች። የኛ ኢኮኖሚ ሂደት የነሱን በጣም የኛ ሴኩሪቲ እነሱን አፌክት የሚያደርግበት ስለሆነ ምንም ከላይነት ቢያገኙም ውስብስብና ኢንተርዲፔንደንት የሆነ በተለይ በፖለቲካና በሴኩሪቲ ቲያትር ውስጥ
ታታፊ ሆነው የቀጠሉበት ሁኔታ አለውና I think around 2017 ጀምሮ ነበር ሳናገራችሁ ነበረው ከዛ በኋላ 2018 በኋላ ላይ እሱ ለናብይም ስለነበረው ነገር ምንድነው please do not make a mistake of 1991 1992 ድረስ የነበረውን የሀገራት ግንኙነት ተቋማዊ ነው በድርድር በህግ የተያዘ በሁለት መሪዎችና በሁለት ገዢ ፓርቲዎች ላይ የተንጠለጠለ እንዳይሆን ሮበስት የሆነ ሲሪየስ የሆነ ህዝብ ያሳተፈ መሆን አለበት ስለነበረ መጨረሻ ላይ ጠላቶንኩ ሌላሱ ካም ፎርወርድ ኦርቶስ ተገባ ከጦርነቱ ሲወጣ ቀደም እንዳልኩ ለጂጊው ጠርተህ ሲያስ ወይ ደግሞ ወድማ ሲወቃ የዋላውን ሰውዬ ማታ ራትና ለጠላ ለመጥራት አይሆንም going to work ሄዶና ጥሩን ይንድብሃል ነው እኛ ገበሬ ነው how this so actually we went back to that እና so ችግሩ 2018 ላይ you know I used to talk to both sides it was very clear ይሄ ነገር የትም እንዳይሄድ again እዛቸው የነበሩ ኢንተርቪዎች ቁጥጥና ስለሰሩ we need to institutionalize this ብቻ ለብቻ ሳገኛቸው አብዬ ሁሌ ስለዚህ ተነሳበት ባክቶ እነሱ ደግሞ ምናምን no that kind of thinking will lead to war down the road ላቢና ለጋጆቹ አንተ ጥያቄዎች ፖዝ ባደርግ በእንዴት ታላለው ከኤርትራዎቹ እንዴት ታረቅ ነው ወልምል ለስራ ኢትዮጵያ እሺ በመለስ ጊዜ ታሉ ያውሉ ድግስና ጨፈራ ሲደረግ what did we agree on ምን ነበር ስምምነታችን አሁን የወደብ ጥያቄ ይነሳል ለምሳሌ የአሰብ ወደብ ኢትዮጵያ ትራን የወደብ የመጠቀም ጥያቄ አቀርባለች መልሱስ ምን ነበር የኢትዮጵያ ፕሮፖዛል ምን ነበር የኤርትራ መልስ ምን ነበር we need to know this ሰው ከብት ነው እንዴ ዝም ብሎ ለጦርነት የሚማገደው what did these two governments disagree on አሁን የሁለቱ ጉዳይ ከሳይድ የሚነሳው ብዙም ከኤርትራ ሳይድ ጉዳይ ሲነሳ የሰማው አይደለም መልስ ሲሰጥ ብቻ ነው ማየው ክሊር ያለው ነገር አለ ነበር የሆነ ነገር ሳውዲ ላይ ተፈራርመዋል አሉ ምንድነው ያ ለምን ነው ህዝብ ግልጽ የማይሆነው ከዛ የወደብ ጉዳይ እስከሆነ የወደብ ጥያቄ አቅርበን ነበር ወይ ይገባኛል ጥያቄ ነው ያቀረብነው ወይስ እንጠቀምበት ጥያቄ ነው እንጠቀምበት ጥያቄ ከሆነስ ለኮሜርሻል ፐርፐዝ ነው ለሚሊተሪ ፐርፐዝ ነው what did they say what was their response ይሄንን ማወቅ አለብን ለጦርነት ከማጨብጨባችን በፊት ለኔ የዚህ ሁሉ ጉዳይ ችግሩ የሚታየኝ የሁለት ሀገሮች ግንኙነት ተቋማዊ ከማድረግ ጊዜያዊ ታክቲካዊ አንዱም የውስጡን ጠላት ለመጨፍለቅ ወይ የጋራ ጠላት ለመጨፍለቅ በሚል የጊዜያዊ የጣለው ፖለቲካ መግባታችን ውስብስብ ውስጥ ከተተን አሁንም ቢሆን እነዚህ ሁለት ሀገሮች ጦርነቱን ሊያስገባ የሚችል ምንም አይታየኝም አሁንም ቢሆን ወደ ጦርነት ልምንገባበት ምክንያት አይታየኝም አሁን አትሊስት ግሬኛ መንግስት ለይቀው ኦኬ ቀደም እንዳልኩ ምን ነበር ምን ይጣላልበት ከነሱ ጋር ከዛ መንግስት ጋር ሁለተኛ አሁን የጦርነት ከበሮን እየሰማን ነው ምን ሊደረግ ነው ያስመራው መንግስት መገልበጥ ነው የፈለግነው ኦኬ ከተሳካልን ምን እናረው ነው ኤርትራ ውስብስብ የሆነ ሀገር ነው በራሱ ትግራይ ማኔጅ ማድረግ አልቻልንም ኦሮሚያ ማኔጅ ማድረግ አልቻልንም አምሃራም ማኔጅ ማድረግ አልቻልንም ውስጥ what are we going to do there what's going to happen ከተሳካ or is the objective of this war to annex አሰብን ቆርጦ ለመውሰድ ነው ኦኬ አሰብን annex ካደረግ በኋላ እንዴት perpetual የሆነ አሁን ብዙ ጊዜ የሚያነሱት ነገር አለ ልክ ራሽያ ፑቲን ክራይሚያን እንደቆረጠችው እኛም እንቆርጣለን ፑቲን እኮ ለ20 ምናምን አመት አቅም ሲገነባ ስቴፕ ባይ ስቴፕ የሆነ ነገር ነው ዛሬ ቢሾፍቱን ማረጋጋት ያልቻለ
ጎንደርና ባህር ዳር ማረጋጋት ያልቻለ የሴኩሪቲ አቅም ኖሮን ጦርነት የሚያስገባን why do we have to go to war again ሚለውን አይ ቲንክ ሰው መጠየቅ መቻል አለበት። ኢንፋክት የኢትዮጵያ መንግስት ብቻ የኤርትራ መንግስትም ግልጽ ሊያደርገው ይገባል። ምንና 2018 ተስማሙበት ከዛስ ምን የጣሉበት መንግስት የጠየቀው የነሱ መልስ ምንድነው? we have to have a say እንዴ የኛ ወንድሞች እኮ ናቸው የሚያልቁት በጦርነት ውስጥ። ወደዛ መንገባ ከሆነስ መጨረሻ ወደዛ መንገባ ጦርነቱ የሚፈነዳ ከሆነ ኢኔቪታብል ከሆነ አንደኛ ጦርነት የመነሳት እድል አለው ብለህ ታስባለህ ወይ? ኢኔቪታብል ነው ወይ? ከሆነ ጦርነቱ የሚነሳ ከሆነ በሆነ አጋጣሚ በዚህ ሁኔታ ሄደን ይሄንን የምናራግበውን ድቤ ወደ ጦርነት ቢያመራ የኃይል አስተላለፉ ምን ይሆናል? ምንስ ትጠብቃለህ ጀዋር? በዚህ እንድናበቃ ፈልጋለሁ። አንድ ምሳሌ ልስጥ። ለምሳሌ ይሄ ጦርነት አማራን አይመለከትም፣ ጦርነቱ ከተነሳ ከአማራ ጎን አማራ ከኤርትራ ጋር ነው መቆም አለበት ብለው በይፋም የሚናገሩ ሰዎችም አሉ። ምሳሌ ነው የሰጠው። የኃይል አስተላለፉ የትግራይ ጉዳይም አለ እንደምታውቀው፣ የአማራ ኃይል አለ፣ የኢትዮጵያ እንደ ኢትዮጵያ አለ የአብይ ኃይል፣ ከዛ እንደገና ደግሞ የኤርትራ ኃይልም አለ፣ እንደምታውቀው ደግሞ የሪጂናል ፎርስም አሉና ኃይል አስተላለፉ ምን ይሆናል? ከዛስ ምን ሊያመጣ ይችላል? መዘዙ ተጠባቂ ውጤቱ ባጭሩ ከቻል ኢንቨተብል ነው ወይ ለሚለው ጦርነት እኮ ፕላን አድርጎ አይጀምርም። በነገራችን ላይ ጦርነት እኮ አንዱን ለማስቦካት ለማስፈራራት በሚያደርጉት ሂደት ውስጥ የኢንፎርሜሽን አሲሜትሪ ስለሚፈጠር ፈነዳ ጉዳይ ነው። ልጅ ሆነን ታውቃለህ አይደለም? ፎቶ ቢላችን ራካሲ ቲቲቻ ራካሲ ያለ የሚደረግ ነገር አለ። ሁለት ሆነና ማታለ እስቲ ንካኝ ምናምን ስትል ወይ አንድ ሌላ ነገር ፈላጊ ከጎንቶ አንተን ገፍሮ እኔ እናንተን ያደባደባል፣ የሆነ ነገር ይፈጠራል። ትሳድ የትግራይና የፌደራል መንግስት ጦርነት እንደመጣው ከነበራቸው ፕሮፓጋንዳ ከነበራቸው ዛቻ አንፃር ለዓለም ፍጻሜ የተዘጋጁ ነበር የሚመስል አይደለ? ከጦርነቱ በኋላ የተወሰኑ የትግራይ ሰዎች ይዘው መጥተው ስርቻቸው ነበር። ኢትዮጵያን ጀነራሎችም አግኝቻቸው ነበር ከእስር ቤት ወጣና what they told me ያ ሁሉ የዓለም ፍጻሜ የሚመስል ፕሮፓጋንዳ ሲደረግ ሁለቱም ለመዋጋት ሬዲ ያል የትግራይ ኃይሎች 20,000 ወታደር ብቻ ነው ያዘጋጁት። የኢትዮጵያ ፌደራል ሰራዊት ደግሞ 2 ሳምንት የማይቆይ ተተኳሽ ነበረው። እና ምንድነው በመጮህና በዛቻና አሁን አብይ እንደሚያደርገው ድሮን በማሳየት ምናምን በማድረግ አሰራሪች እጅ ያሰጣ ነገር ኢንሴኩሪቲ ይፈጥራል። አንዱ ፊድ የሚያደርግ ሰልፍ ፉልፊሊንግ ፕሮፌሲስ ይገባል። ፎርስ እያደረገ ኢንሴኩሪቲን እያበዛ ይሄዳል። አንድ ቀን የሆነ ነገር ኮሽ ሲል ጦርነት ይፈነዳል ማለት ነው። ሆፕፉሊ ወደፊት ጻፊዎች የሚጽፉት ነው። አሁን ምሳሌ እዚህ ኔስር ቤት ያለው ኖቬምበር 4 2020 አካባቢ የነበረው ነገር ስታይ ኢትስ ኢንክሬዲብል። ትንሽ ነገሮች ናቸው ወደዛ ያስገቡ። አሁንም ቢሆን እንደሚታየኝ አብይ የማስ ፖለቲካ ነው። አንደኛ የዶሜስቲክ ጉዳዩን ቀይሮ ኤክስተርናላይዝ ማድረግ ይፈልጋል። እሱ ብቻ አይደለም፣ የሱዳቶችም የሱዳንን ጉዳይ ሱዳን ላይ እነሱ የሚደግፉት ኃይል እየተሸነፈ ስለሆነ እዛ ላይ ደግሞ የኤርትራ እንዲሁም የትግራይ ጦሮች ሳፍ የሱዳን አርሚ ደግፈው እየተሳተፉ ስለሆነ አርኤስኤፍ ደግሞ እየተዳከመ ስለሆነ ያንን በማድረግ የኤርትራ ኃይልም የትግራይ ኃይልም ከሱዳን እንዲወጣ ይፈልጋሉ። በዚህ ጫና መፍጠር ይፈልጋሉ። so there is regional dynamics ሞገስ መሰለ we are heading into a nightmare scenario። እንደ ድሮ እኔ እናንተ ተደባድበን ወይ አንተ አሸንፈኝ እጅ አሰጥተኝ ወይ ሁለታችንም ፌንት አድርገን የምንለያይበት ዘመን የለም አሁን። ምክንያቱም አንተ ፌንት ተታረግ ውሃ መስጠታለ፣ እኔ ስጠናቀር እኔን ዝቅ የሚያደርገኝ ሌላ ጂጊ አለ። እነኚህ ምንድነው በጣም ዲስትራክቲቭ ኃይል ነው ኢመርጅ አድርገዋል። ይሄ ጦርነት ከገባንበት ማንንም ዋርን ማድረግ ፈልገው ይሄ የኤርትራ ጦርነት ከገባንበት አንደኛ የኤርትራ ጦርነት አይደለም፣ ምስቅልቅሉ ይወጣ ግማሹ ኢትዮጵያ ኃይል ከኤርትራ ጋር ግማሹ ኢትዮጵያ ኃይል
ከፌደራል መንግስት ጋር የሚሆንበት ሚድል ፓወር የምንላቸው ሀገሮች በቀጥታ የሚሳተፉ ሰፊ ጂኦፖለቲካሊ ኢምፖርታንት የሆነ ዲስትራክቲቭ የሆነ ልናቆም ብንፈልገው ማንችለው አደገኛ ጦርነት ሊሆን ይችላል። የኃይል አስተላለፍ አይመለከተንም የሚሉ ሰዎች ፈልገህ እኮ አይደለም ጦርነቱ የምትገባው። ጦርነት brings the survival mode ውስጥ ይከተሃል። ያ survival mode ሳትወድ ስቦ እንድትመርጥ ያደርጋል። ሶ ይሄ እኔን አይመለከተኝም እኔን ይመለከተኛል የሚለውም ሰው ትቶ እንደኔ የኢትዮጵያም የኤርትራም ልሂቃንም ምሁራንም ፖለቲካ ኃይሎችም ሎክ we don't want war ጦርነት አያስፈልገንም። ጦርነት ከገባም በኋላ ከገሌ ጋር አልሰለፍም ምናምኑ ብዙም ወጣም አንተ ባትሳለፍ ምን አፍንጫውን ይዞ ሄዶ ይማግድልሃል። ሶ የሚያዋጣው ጦርነት እንዳይጀመር መከልከሉ ነው። በጣም ጥሩ ጀዋር፣ አንድ ጥያቄ ማቆየት ነው የሚጠበቅብኝ። ኢንተርኔቱ ቅደም ተከተሉን ስላዛባብን የህዝብንም መስማት ስላለብን አንተም ረመዳን ላይ ስለሆንክ ስለሚደክም የኔን ላቁመው ጥያቄዎችን ላቁምና አንድ ሁለት ጥያቄዎች ነበሩኝ። ወን ብዬን የተውኩት ትረዱኛላችሁ። አንድ 25 ደቂቃ የወሰድነው በዚህ በኢንተርኔት ይሰማል አይሰማ ማስተካከል በሚል ስለሆነ ሰዓት የወሰደብን ወደ ህዝቡ ሊሂድና የተወሰነ መስማት ስላለብን ነው። ስለዚህ የተወሰነውን ጥያቄዎች በመጀመሪያ በድምጽ የመጡልንን አንድ 3-4 ጥያቄዎችን ዲስፕሌይ ላደርግና ላጫውትና ከዛ በኋላ በቀጥታ እንዲደውሉ አደርጋለሁ። አለ አሁንም ይሰማሃል? ይሰማል? ያው ተፍተ ነበር በማለት ዋርቶ ነበር። እሺ በቃ የኔን ኢንተርኔቱ ኔጋ በጣም ፈጣን ነው። ሜቢ ሌላ ነገር ነው ካለው አስተካክያለሁ። ደግሞ እኔ ጋር ደግሞ አስተካክየው ነበረ ምን እንደሆነ አላውቅም። እኔ ጋርም የሚስተካከለውን አስተካክያለሁ። እንግዲህ አላውቅም ምን እንደሆነ። እስቲ ቆይ It's amazing. ይሰማል? እኔ እሰማለሁ። እሺ ጠፍቶ ነበረ መሃል ላይ የማን እንደሆነ አላውቅም። እኔም ስዊች እያደረኩ እያየሁ ነው ያለሁት። ለማንኛውም የመጡልን ጥያቄ ካለ ከዛ ልጀምርና ወደ ህዝቡ እንሄዳለን። አንድ በአፋን ኦሮሞ የመጣልን ጥያቄ አለ። እሱን ሼር ላድርግ በጽሁፍ አንዱን ጥያቄ ብቻ። እስቲ ይሄን ጥያቄ ያነብልሃለሁ ጀዋር። ብዙ ጥያቄ ነው የተላከው የዚህ ግለሰብ ስሙን ዲስፕሌይ አደረግም። ይችን ጥያቄ ላንብብልህ። በዚህ እንጀምር ብዬ ነው። ምን ይላል? sochii qabsoo amma gochaa jirtu kana keessatti hanqinaa fi dogoggora mootummaa PP hamma qabu kana guyyaadhaan tarreessaa ooltee hanqinaa fi rakkoo isaan qaban kana itti himtee akka isaan sirreeffatan gochuu barbaaddamoo rakkoon kun uummanni Itoophiyaa fi gaanfa Afrikaa keessatti rakkoo dhalachaa jiru uummanni addunyaas አርኬ ዲባ አከረ geessisu barbaadda so እየመከርከው ነው ወይስ ደግሞ እየታገልከው ነው ወደ አማርኛ ሲወሰድ? በዚህ እንጀምር ይዋል ከናና አይገል ስተርብል አሪው ዘር ጀዋ የኔ አይመስለኝም ያንተ ነው መስለኝ ጀዋር። እንግዲህ እስኪሰማ ድረስ እንጠብቃለን። ጠፍተህ ነበር። ጥያቄውን ሰምታል? ለማንኛውም እንዴት ልናስተናግድ ነው በዚህ ሁኔታ? ጀዋር ይሰማል?
ይሰማል? ሄሎ ይሰማል? አሁን ይሰማኛል። በጣም ረብሾናል። ጥያቄውን ሰምታል? ጋፊ ደገይስ ገባሽ ናይ ጋፊ ኸጄ አመ ጉያን ሞቱማ ፒፒ ሚለ ጀለ ዴምቴ ዋን ኢሳን በሌሰኒፍ hanqina isaaniitti himaa jirta kan godhaa jirtu akka isaan baratanii sirraawaniif immoo lakki uummanni biraa uummanni Itoophiyaatiif uummanni addunyaadhaa dubbii tana dhagahee harkee akka dhiibbaa Abiyyi irratti godhuu barbaaddaa siin jedha. በአማርኛ ሲቀየር እየታገልከው ነው ወይስ እየመከርከው ነው? Yoo akka jirtu namaan hin qajeelin yookiin immoo rakkoon hin jirtu yoo qajeelee agarru hojiin akka isaan uummata keenya irra godhamu saaxiluudha. Tokko uummanni akka wal hubatu maaliif wanti abbaan irra gootu yeroo hedduu rakkoon akka waan dhuunfaan jirutti mana rakkoo isaa mana keessa akka kaa'atu tokko laalaa dhukkubbii isaa kabiraa irraa kan hubanneef akka wal hubachiifne qoqqooduudhaa fi kukkutuudha barbaaddi. Hojiin hojjetamuu qabu maali? Namu laalaa walii akka walii hubatee laalaa waloo akka rakkoo waloo san furuudhaaf waliin akka qabsoo hubachiisuudha. Reefuu afaan Amaaraatiin akka hojjechaa turretti qabsoo keessatti hojiin duraa ummata dammaqsuu waggaa jennu isa agitation is about awareness hubannaa kaasuu hubatu akka waliif hubatu gochuudha jechuudha. Kana keessatti sirnicha irratti dhiibbaa gootee waan sirrichoo sirraase rakkoon qabu. Qabsoo keessatti Abiyyaan gurra qaba wayyaanonni Tigiroota waan ta'aniif miti kan qabsaa turre. Irraas Abiyyee Diimaa magaalaa dheeraa qabsooyinu. Roorroo uummata irra gahu uummata ta'uu haa dhaabbatuuf sirni amma jiru dhaabuu dandeenyaan maashaallah sirni sun dhaabuu baannaan immoo sirni sun bakkaa ka'ee sirni haqa uummata danda'u akka dhufu qabsaa jira. Kanaaf wanni hojiin uummata kaasu humna uummataa cimsu uummata jaaruu jabeessu qabsoo irratti hiriiruu qabsoo saniin takkaa sirna jiru sirreessu takkaa sirna haaraan bakka buusudha. Dhiibbaa mataa kiyyaa nagaa fatte sirni amma jiru jechuun keessattuu Abiy sirraa'ee karra deebi'ee biyya tana lola keessee kufaatii dinagdee kana sirreessee qajeeluu danda'a waan danda'atti fakkaatu. Akka danda'u warri godhaa fi gorsa yoo rabbi isin gargaare. Garuu hanga mataan xiyya beektutti hanga xiinxala siyaasaa Abiy sadin bira kutee jira. Kanaaf fuulleffannaan uummattoota biyya keenya uummata keenyaas ta'uu kan qabu tokko namni kun sirna kanaas fuudhee akka hin kunne uummata keenyaas biyya saniis fuudhee akka hin kunne biyya sana irraa baraaruudha. Kun immoo erga inni kutee booda rakkoon akka nu mudanne dursanii irratti qophaa'uudha. ባየ ጋሪ ሁለተኛው ያው መልቲሊንጓል ስለሆነ አሁን ለሰማችሁ ሰዎች በአማርኛም በአፋን ኦሮሞ በእንግሊዘኛም ጥያቄያችሁን መጠየቅ ትችላላችሁ ስላልን በአፋን ኦሮሞ ነው የጠየቀው በአፋን ኦሮሞ ለጠየቀው በአፋን ኦሮሞ እንዲመልስ ነው። አሁን ደግሞ በአማርኛ አንድ የተጠየቀ ጥያቄ አለ እሱን አጫውታለሁ በደንብ ስማና እንትን ያዝ ሞገስ እድሉን ስላገኘው አመሰግናለሁ። እኔ ጀዋርን መጠየቅ የምፈልገው ጀዋር በእውቀት ትምህርት ምንም ጉለት የለውም። የኔ ጥያቄ ትምህርት ቤት ተምሮ መጨረስና እውቀት መያዝና ህዝብ መምራት እንደ ትምህርት ቤቱ ነው የሚመስለው? ብዙውን ጊዜ እኔ ሪሰርቸር ነኝ፣ እኔ ምሁር ነኝ፣ እኔ እቅድና ፕላን ይዤ ነው ፖለቲካ የምሰራው ይላል። ፖለቲካ እቅድና ፕላን አድርጎ ፖለቲካ መስራት ይቻላል። ህዝብ መምራት እንደ እቅድና እንደ ፕላን ብሎ ያስባል? ሁለተኛ ጀዋር ከዶክተር አብይ ላይ የግል ቂም ነው ያለው ወይስ እውነተኛ ጀዋር ለአብይ ለኦሮሞ ህዝብ አላገለገለም ብሎ ያምናል? እሱ የሱን ቦታ ቢዝ ማንም ጀዋርን የማይተች
የማይናገረው ልክ እሱ አሁን ዶክተር አብይን በተናገረ ወርዶች ጀዋርን የማይናገር ኦሮሞ የለም ብሎ ያስባል? ሶስተኛው እንግዲህ ይበቃል ጀዋር ይበቃል። የአንድ ሰው ጥያቄ ይበቃል። አንድ ብቻ ነው የምንፈቅደው። ሁለት ወረድ ይጠይቋል። ሌላ ጨምርላለሁ በእንድል አድርግ አንድ ላይ ጊዜ ላለመውሰድ። እሺ ሌላ ጥያቄ ደግሞ አለ። እሺ ሌላ አንድ አብርሃም የሚባል ደግሞ ጠይቋል። አንድ ሶስት ጥያቄ አንድ ላይ አድርጌ አንድ ላይ ብትመልስ ይሻላል ብዬ ነው በእንድል አድርግልህ። ይሄኛው ደግሞ አለ እንዲህ ይላል ስማው። አብርሃም ወልደ ጊዜ ይባላለሁ ከሐዋሳ። ጀዋር ፈቃደኛ ሆነ ለመጠየቅ የሀሳብ ገበታ ላይ ስለተገኘ አመሰግናለሁ። ይልመድብህ። ወደ ጥያቄ ስገባ የመጀመሪያ ጥያቄ በጀዋር መዝገበ ቃላት ውስጥ ይቅርታ እንዴት ነው ዲፋይን የሚደረገው? እንዲህ እንድል ያስቻለኝ ባልጸጸት መጽሐፍ ላይ ከዚህ በፊት የተፈጠሩ ኢንሲደንቶችን ወይንም ስህተት ያልካቸው ኢንሲደንቶችን ትጠቅስና ይቅርታ ከመጠየቅ ይልቅ ነገርየውን ጀስቲፋይ ወደ ማድረግ ትሄዳለህ። ለዚህ አንዱ ማሳያ በመጽሐፍ ክፍል 8 ላይ ኢትዮጵያ አውት ኦፍ ኦሮሚያ የሚለውን ስታብራራ የኢትዮጵያ ጦር ሶማሊያ የገባበት ጊዜ ስለነበር ኢትዮጵያ አውት ኦፍ ሶማሊያ የኢትዮጵያ ጦር ከሶማሊያ ይወጣ ለማለት ፈልጌ መፈክር የያዘው ልጅ ስለተንቀሳቀሰ የተፈጠረ ስህተት ነው ትላለህ። ይህን እንደወረደ ነው ሰደውና ሰው እኮ ይቅርታ የሚጠይቀው አውቆ ለተሳሳተው ብቻ ሳይሆን ሳያውቅም ለተሳሳተው። ምክንያቱም ሆን ብሎ ባይሳሳት እንኳን የነገርየው ስህተትነት አይቀይረውም። በመጽሐፍም ላይ ከመጀመሪያ እስከ መጨረሻ ደፍረህ ይቅርታ የጠየቅበት ጉዳይ የለም። በፖለቲካ ጉዞ ውስጥ ተሳስተህ ስለማታውቅ ነው ይህን የማታደርገው ወይስ ይቅርታ አለመጠየቅ አለመቆጨት የፖለቲካ እሴቶች አድርገህ ይዛቸዋል? የመጽሐፍ ርዕስ እሺ ይሄ ነው አንደኛው ጥያቄ። ሌላ ደግሞ ዲስፕሌይ ላይ አድርግልህ። እሺ አንዱ በእንግሊዘኛ ነው የጠየቀው። ጥያቄዎቹ ይሰሙዋላ? ድምፁ ተሰምቷላ? ጀዋር ኮንፊርም አድርገኝ። እኔ ይሰማኛል። አድማጮች ግን እየተሰማ ነው? ካልሰማ ፓርቲ ይሰማል። ሰምቷል። አዎ ያንተም ብቻ ነው እንጂ እነሱ ይሰማሉ፣ እየሰሙ ነው። ይሄን ደግሞ ላጫውትልህ። ይሄ በእንግሊዘኛ ነው የጠየቀው። Good afternoon, dear Mogus. I really appreciate your effort to contact me and advise me on how to present my questions. Honestly appreciated. Thank you for your willingness to pass on my questions to Mr. Jawar, the self-proclaimed messiah for Oromos, who now positions himself as a savior of not just Ethiopia, but East Africa and the world. It's worth noting that despite his grandiose claims, he has yet to be elected by the people he professes to represent. Below, I present two critical... Sorry, ተናድርገው ነው አለ ይቅርታ የሆነ ሚሻፕ አለ ይጨርስ እንድትታገሱኝ። ሌላ ጥያቄ እንትን አድርጌው ነው ይፋም ድጋሚ እንትን ላድርግልህ። ባይ እሺ as the savior of not just Ethiopia, but East Africa and the world. It's worth noting that despite his grandiose claims, he has yet to be elected by the people he professes to represent. Below, I present two critical and penetrating questions, which I trust will not only reveal Jawar's true intentions, but also challenge him to confront the rift he has caused in both Oromo and Ethiopian societies. My first question, Mr. Jawar, you once stood as a champion of the Oromo First Movement, publicly labeling Ethiopia as an oppressive empire. Now, you preach national unity and praise the same Ethiopia built by Menelik II. Which version of your narrative is the truth? Okay. አንዳንድ ጥያቄ ብቻ ነው የምንፈቅደው። ለዛ ነው እየቆረጥኩ ያለሁት እንድትረዱኝ። የመጨረሻ ላይ ጫውትና ጀዋር ተመልሳለህ አንድ ላይ ቀድሞ ይመጣ። እሺ አደከምን እኮ። እሺ ሰላም ሞገስ፣ ሰላም ጀዋር።
ሸዋን እባላለሁ ከጀኔቫ ስዊዘርላንድ። በቅድሚያ እድሉን ስላገኘሁ አመሰግናለሁ። ከዚህ በመቀጠል በቀጥታ ወደ ጥያቄዎች አልፋለሁ። 3 ጥያቄዎች አሉ፣ በቅደም ተከተል አቀርባለሁ። አንደኛ ማኒፌስቶ አለኝ ነገር ግን አላሳይም ብለሃል የሚል ነገር ሰሞኑን አንብቤያለሁ። በመጀመሪያ እውነት ነው ወይ? ሲቀጥሉ እውነት ከሆነ ለምን ድብቅ እንዲሆን አስፈለገ? ሁለተኛ ዛሬ 1991 ወይም 2018 አይደለም። ነጋቢ ከስልጣን ተነስቶ ተቃዋሚ ኃይሎች ስልጣን የመያዝ ድል ቢያጋጥማችሁ ስልጣኑን እንዴትና በምን ሁኔታ ነው የምትከፋፈሉት? በተለይ የጠቅላዩን ቦታ ማለት ነው። ችግሩ አይታይምን? ሶስተኛ አንተ የኦፌኮ አባል የውም አመራር ነህ። በይፋ መልቀቅን አልሰማሁም ብዬ ነው። ሰሞኑን ፓርቲ ያወጣው መግለጫ መተከል፣ አዲስ አበባ፣ ድሬዳዋ ወደ ኦሮሚያ መጠቃለል አለባቸው ይላል። በዚህ ሰዓት የዚህ አይነት መግለጫን አንተ እንዴት ታየዋለህ? አብሮ ከሌሎች ፓርቲዎች ጋር መስራት ችግር ፈጠራ አይመስልህምን? ትጋራዋለህንስ? አመሰግናለሁ። መልካም ጊዜ። እሺ አሁን የተመለሱ ጥያቄዎች ካሉ ለምሳሌ የመጨረሻ ላይ ከጠየቀው አንድ ሁለቱን ኦልሬዲ ጠይቄያለሁ ቅድምና የተመለሱ ካሉ ስኪፕ አድርጋቸው፣ ያልተመለሱትን ብቻ መልስ። ይሄን ራውንድ ከመለስኩ በኋላ ወደ ቀጥታ አንድ ሁለት ዙር እንሄድና በዛ እንዘጋለን። ቀጥል ጀዋር። የመጀመሪያው ጥያቄ ፈኒ ነገር ነው። መማር ለአመራር ቃል it's a very important question። በሁለት ዓመታት አብይ በኢትዮጵያ ላይ አንሊሽ ያደረገው አንቲ ኢንተሌክቹዋሊዝም ካምፔን አካል ነው። ትምህርትን የማራከስ የማጣጣል ስለህ የኢኮኖሚክስ ፕሮፌሰር ሆኖ መካይል እንትን አድርጎ ቀበሌ ማስተዳደር አይችልም። ኦፍ ኮርስ የተማረ በሙሉ ሀገር ያስተዳድራል። ስለ አስተዳደር ያጠና ሰው በሙሉ ሄዶ ሀገር ያስተዳድርም። እንደዛብትን ግን ያስተምራል። አንቲ ኢንተሌክቹዋል ኤክስትሪምሊ ዴንጀረስ ሙቭመንት፣ በተለይ ደግሞ በስቴት ሲደገፍ እውነት ነው። ትምህርት ማር ብቻውን ለአመራር አይደለም። አመራር ነርቸር ያስፈልገዋል። የተፈጠሩ ስጦታ ያስፈልጋል። ከዛ ነርቸር ስንለው ትምህርት፣ ልምድ፣ አስተምረ ነገሮች አሉ። አንዳንድ ብዙም በትምህርት ሳይልቁ ልምድ ግን ያካበቱ የሚገርም ስራ ይሰራሉ። ለምሳሌ ብራዚሉን ሉላ ወሰደው። ሉላ አይ ቲንክ አራተኛ ስድስተኛ ክፍል ነው የተማረው። በሌበር ሙቭመንት ውስጥ የመጣ ሰው ስለሆነ የፖለቲካና የማህበራዊ የአመራር ልምድ ስለነበረው የብራዚልን ኢኮኖሚ ያወድቃታል ተብሎ የመጣ እንግዲህ ከግራው ሆነ ብራዚልን ሞደርናይዝ በማድረግ ዲሞክራታይዝ በማድረግ ኢኮኖሚውን ከፍተኛ ደረጃ ማሳደግ ከፍተኛ ሚናን ያመጣው ዋን ወይ እውቀት ነው። ዋናው እውቀት ወሳኝ ነው። እውቀት ብልሃትነት መስለት ወሳኝ ነው። ይሄን እውቀት ወይ በትምህርት ማግኘት አለብህ ወይ በልምድ ማግኘት አለብህ። ለሁለቱም መዘጋጀት አስፈላጊ ነው። ስለዚህ ወዳጄን ትምህርትን አታጣጥል። መማራትም ትምህርት አስፈላጊ ነው። እውቀት አስፈላጊ ነው። ይሄ ማጣት የተማረው ምን አመጣ? አሁን ዳንኤል ክብረት አብይ ሁሌም ነው እስ ደለብሬት የፕሮስፐሪቲ ጎስፔል አቀራረብ ውጤት ነው። ይሄ እንትንን የእውቀትን የማጣጣል ሃርድ ወርክን የማጣጣል ሂደት ነው። ትምህርት እውቀት በጣም አስፈላጊ። እውቀት ወይ በትምህርት የተቀርሰዋለህ ወይ በስራ ዓለም የምትቀስመው ነገር ይሆናል። ከዛ ጋር አይ ቲንክ አያይዙ ስለ የምንድን ያለኝ የግል ቂም አለው። የግል ቂምና ራሴን ትላለህ ይላል። ከዛ ከጠቅላይ ሚኒስትሩ ጋር የግል ቂም አለ ወይ የሚል ነው መሰለኝ የጠየቀው ባለሳሳት። የግል ቂም ምንም የግል ቂም የለኝም። አክቹዋሊ ለግለሰብ ሰውዬው ያልኩ ምንም never did anything personal to me ምንም ቂም የለኝም። አሁን አንዳንድ የሱ ደጋፊዎች ቀናህ ምናምን ይሉኛል። በመለስ ሊቀና ይችላል፣ በኦባማ ሊቀና ይችላል ነው probably ነው I wish ይሄ ሰውዬ ሀገር አረጋግቶ ኢኮኖሚውን አሳድጎ የምንቀናበት የምትቀናው ሰው ሲበልጥህ አይደለም እንዴ? ሰው በስራ ሲበልጥህና በውጤት ሲበልጥህ ትቀናለህ። I wish እኔ አብይ በእውቀት በብስለት በብቃት
በሊደርሺፕ ስኪል ሀገር በማልማት ሀገር በማረጋጋት በልጦን ተገይቶ ቢያስቀና I wish that was the case ነው። እኔ አብይን አፍርበታለሁ፣ አልቀናበትም። ኦሮሞ እንደ አንድ ኦሮሞ እንደ አንድ ኢትዮጵያ ዜጋ አፍርበታለሁ። ይሄንን why are we lying to ourselves? የዛ ሀገር ዜጋ ሆኖ እሱ ሲናገር ጫማ ውስጥ መግባት የማይፈልግ ስንት ሰው ነው ያለው? እነኔ ደግሞ የተለያዩ ሀገር ምሁራን መሪዎች በየቦታ ባገኘን ቁጥር ያ የእናንተ ሰውዬ ጤነኛ ነው እንዴ ሲሉን እሱ ሚዲያ ላይ በቀረበ ፓርላማ በቀረበ ቁጥር ቴሌቪዥን የሚዘጋ ሁሉ የት እንግባ የሚል ሁሉ ቀናህበት ይላል። The guy is embarrassing እንዴ why are we covering up? Probably I'm guilty for a while ይሄን ነገሩን ከቨር በማድረግ አብይ is an embarrassment as a leader። በስራው ዲስትራክቲቭ ነው፣ በሚናፈሪ ነው። እንዴት ነው ልቀራበት የሚችለው? nothing personal ግን as somebody who came to power on the back of movement I was involved in ከኔ ህዝብና ከኔ ሀገር እንደወጣ አመራር የሚያደርገው ሙሉ የልጅ ስለሆነ አፍርበታለሁ and I feel responsible እና ከዛ ያለፈ I wish ጠያቂው እንዳለው ብቃት ነው ምን ነው እሱ የተሳካለት መሪ ሆኖ ሁሌ ላላቢ በነገራችን ላይ ለማን ነበር ሁሉ ቀናችሁብኝ ነው በዚህ በአንድን ሀገርና ትልቅን ህዝብ በማዋረዱ ልንቀናበት ማለት አፈርንበት። ሌላው ጥያቄ I think the self-proclaimed Messiah. Rather, I never self-proclaimed to be a Messiah. I struggled when I was young. I studied, I labored, I worked hard. With the assistance of our people and God Almighty, we succeeded. I was one among others. And I came on the shoulder of giants who passed. So I don't see myself as a Messiah, and I don't have the Messiah complex, either as a savior of Oromos or savior. No. Let me say it again. One man cannot save Ethiopia. One man cannot save Oromia and Oromos. That country is too complicated. The geopolitical international situation is ever increasingly becoming more and more complicated. We'll be lucky if we all collaborate and save ourselves, let alone one man saving us. What put Abiy in this situation is that mentality, an idea ashagrachuallo by myself. I don't have, I might have all the shortcomings, but I don't think I'm stupid to think that. other issues manifesto ያለው እኔ ማኒፌስቶ አለኝ አላሳይም ያልኩበትን እድል አጋጣሚ አላየሁም። ያንን አይ ቲንክ አስፈላጊ ማስበው የግል ማኒፌስቶ ተውና የፓርቲ ራሱ አሁን ለኢትዮጵያና ኦሮሚያ ሌላው በቂ አይደለም። ምንድነው ከናቢ ጋር አንዱ ግጭት ውስጥ የከተተኝ ቅሞ ነው የጻፈው ምናምን ብሎ ሲል የነበረው ቅሜ እሱ ስለነበረ ያልኩ አልነበረም። ኢትዮጵያ ሽግግር እንዲሳካ ከተፈለገ ሁሉን ፖለቲካሎች ያሳተፈ የጋራ ሮድ ማፕ ፍኖተ ካርታ ያስፈልጋል ማለት እኮ ነው። ማርቆ ነው የጻፈው ብሎ ሲብኝ የነበረው ሀገራዊ ለውጥ ሀገራዊ ሽግግር በላይ ደግሞ አሁን ፍራግመንቴሽኑ ከላይ እስከ ታች ፍራግመንትድ ሶሳይቲው ፖለቲካ ኤሊቱ ፖለቲካል ማህበረሰቡ ሃይማኖት ሌሎች ተቋማቶች ፍራግመንትድ በሆነበት ሁኔታ ላይ የአንድ ግለሰብ ማኒፌስቶ ሀገር ሴቭ ሊያደርግ አይችልም። ሀገርን ከችግር ሊያስወጣ አይችልም። ሀገር ሁሉን ያሳተፈ መሆን መቻል አለበት። ጀዋር ወይ ሌላ ሰው ሐሳብ ሊያቀርብ ይችላል። ሁሉም ግን እንደዛው ሐሳቡን የሚያቀርብበት የሐሳብ ደግሞ በክርክር በድርድር በውይይት የሚዳብር መድረክ መመስረቱ ነው
ለሀገር የሚበጀው በተናጠል የሚደረግ ለውጥ በቂ ነው ብዬ አላስብም። I think those are the questions I have written. ስለ ይቅርታ የተጣው መጽሐፍ ውስጥ ካነበብከው የነበሩ ኢንቴንሽኖች የነበሩ ሂደቶችን ኤክስፕሌን አድርጌያለሁ። በዛ ኢንቴንሽኑ ኤክስፕሌን ከማድረግ ባለፈ እነዛን ይቅርታ አድርግ ምናምን የሚለው ነገር ብዙም ግልጽ አልሆነልኝም። ኤኒታይም ነው ጀስቲፋይ እኔ ላስተካክል እኔ ላስተካክል እንዲህ ያለው ሁሉም ጀስቲፋይ ሳይሆን ኤክስፕሌን ነው ያለው ሰውዬው። ደው should be explain ያደረኩት ጀስቲፋይ ሳይሆን ኤክስፕሌን ያደረኩት። እሺ እንደዛ ነው ያለው። አንድ ዙር የቀጥታ እንቀበልና በዛ እንጨርሳለን። አሁን ወደ ቀጥታ እንሄዳለን። ዲስፕሌይ አድርገንላችኋል ስልኩን፣ በዛ መደወል ትችላላችሁ። ጀዋርም ኖት ያዝ። በመሃል ውሃ ጠጣ ጀዋር፣ እየደከመ እንደሆነ አውቃለሁ። ጥያቄ ካላችሁ በዚህ ስልክ ቁጥር ዲስፕሌይ በተደረገው ላይ ደውሉ፣ እናስተናግዳለን። I don't know what is happening. Hello? ጤና ይስጥልን። ይሰማል? ድምፁ አይሰማም መሰለኝ። ቆይ ድምፅን ከፍ አድርግ እስቲ። ሄሎ። እሺ አሁን ይሰማል። ይቀጥሉ። ጥያቄ እሺ፣ አጠር አድርገው ያቅርቡ። እሺ በጣም ጥሩ። እኔ የሀዲያ ብሔር ተወካይ ነኝ። አቶ ጀዋር በጣም አመሰግናለሁ። በተለይ ዶክተር አብይን አድሚኒስትሬሽን ፌይልድ መሆኑንና በዚህ ኪሳራ ሁሉ እንዳበቀን አውትላውድ አድርጋ እያወራ ስለሆነ በጣም አመሰግናለሁ። አንድ ያለኝ ጥያቄ ኦቦ ጀዋር አንተ የግሩፕ መብት አቀንቃኝ ነህ። በተለይ ባለፈው ዓመታት መብቶች ሂስቶሪካል ኢትዮጵያ ውስጥ ኢኩል ሪኮግኒሽን አለመኖሩን በጣም በግልጽ ሁኔታ ስትቃወም ነበር። ያም በከፊል የተሳካ ውጤት አምጥቷል ኢትዮጵያ ውስጥ። ነገር ግን አሁን ባለንበት ሁኔታ የኢትዮጵያን ችግር አብይ ብቻ አይደለም። አይነው አብይ ትልቁን የአንበሳን ድርሻ እንድትጫወታ ቢያቅም አብይ የተጫወተው ሲስቴሙ ፌይልድ በመሆኑ ያንን ሲስቴም ሜንቴን ማድረግ አለመቻሉን ብዬ አስባለሁ። ለዚህም አንዱ ማሳ አንተን የሚጠይቅ አንተ የግሩፕ መብት አቀንቃኝ ነህ። ነገር ግን በክልሎች አመሰራረትና በተለይ ደቡብ አካባቢ እና ሌሎች ክልሎችም ላይ ዛሬ ያለንበትን የኢትዮጵያን ምስቅልቅል ያወጣው ከፍተኛ የግሩፕ መብትን ተጠቅመን የኢንዲቪጁዋል መብቶችን ሳክሪፋይ ማድረግ ነው። ሁለቱንም ነገሮችን እንዴት ልታስታርቅ እንደምትችል ለኔና ለኢትዮጵያውያን ቢገልጽ በጣም ደስ ይለኛል። ምክንያቱም ኢንዲቪጁዋል መብቶች ግን ኮሌክቲቭ መብትን ነው በአብዛኛው እንግዲህ እያቀነቀንን ያለ ነው። በዚህ አካሄድ ደግሞ የሚትፈረው ጦርነት ይመጣል፣ ብዙ ኪሳራ ውስጥ እንገባለን። ስለዚህ እንዴት ታስታርቃለህ ግለሰቦችን መብትን በክልሎች አካባቢ ባለው ሁኔታ? እሺ እናመሰግናለን። ጥያቄውን ወስዶታል። እናመሰግናለን። ወደሚቀጥለው ሰው እንሄዳለን። ጀዋር ሰምታል መሰለኝ እንትን ያዝ። እሺ የሚቀጥለውን ሰው እናስተናግዳለን። ሄሎ ጤና ይስጥልን። እግዚአብሔር ይመስገን። ማንን በል? ኦኬ ዳዊት ይባላል። የቀንዴል ቲዩብ ፕሮግራም ተዘጋጅ ጀዋር መሐመድ ካልጋሪ ካናዳ መጥቶ እያለ አግኝቼው ነበረ። ሁለት ጥያቄዎች ይኖሩኛል። አንድ ነው የሚፈቀደው። ሰዓት ስለሄደ አንድ ነው የሚፈቀደው። አንድ ነው የሚፈቀደው። አንድ ጥያቄ ብቻ ጠይቅ። ምነው ቀጣኸኝ የሚለው ሲሆን ፕሮግራም ላይ ታብለ ነበር። ወደ ቀደለው ሲገባ ግን ጀዋር ያነሳቸው አሉ። አሁን በተናገራቸው ነገሮች ላይ ምን ብሎ ነበረ? ብዙ ሀገራት ወደ ጦርነት እንዳይገቡ ማስቆም አለብን ወይ ደግሞ ሁለቱም ወደ ጦርነት እንዳይገቡ መናገር አለብን የሚለው ነገር ያነሳል እና ወደ ጦርነት በአሁን ሰዓት እገባለሁ እያለ ያለው የኢትዮጵያ መንግስት ነው። ምክንያቱም አንደኛ የባህር በር አጀንዳ አስነስቶ ጦርነት እገባለሁ ብሎ ኤርትራ ላይ አዋጅ ያወጀው ወይ ደግሞ ኤርትራ መንግስት ላይ አዋጅ ያወጀው የኢትዮጵያ መንግስት ነው እና የኢትዮጵያ መንግስትን ወደዛ አይነት እንዲገባ
እንዳይገባ መከልከል አይቀልም ወይ? ሁለቱን ሀገር እያሉ ሁለቱን ወንጀለኛ ከማድረግ ለምንድን ነው ኤርትራን የሚደረገው የሚለው ነገር። ሌላኛውን ከፈቀድክልኝ በቃ አንድ ጥያቄ ነው። ብዙ ሰዎች እየደወሉ ስላሉ አንድ ጥያቄ ነው የፈቀድነው። እሱም ደክሞታል። እናመሰግናለን። ሰምተዋል ጀዋር? እየተደራረቡ እንትን ድምጾች እየረፉ ሆነ ነው መሰለኝ። ሰማለሁ ኮኔክት አድርጌ። እሺ ሄሎ ጤና ይስጥልን። አዎ ይሰማል። ጥያቄ ነበረኝ ለጀዋር። እሺ ይቀጥሉ። ጥያቄም ምንድነው ሁልጊዜ ጀዋር ሲጠየቅ ለምን ፓርቲ የራሱን እንደማያስብ ያሉትን ማጠንከር ነው በዚህ ጊዜው አይደለም ይላል። ግን አሁን መልሼ መጠየቅ የምፈልገው ያው አሁን ከያዘው ከጻፈውም እና ደግሞ ከኦሮሞ ፓርቲዎቹም ካወጡት ከኮየስሎም ጋር ተጨምሮ ኮንፊውዥን አይሆንም ወይ? ምን ታስባለህ? የራስን ነው አንዳንድ ነገሮችን እየተባሉ ነው እያሰብም ነው ይባላል። እያሳስብም ካለ ማለት ነው ይሄንን ነው። እሺ እናመሰግናለን። እሺ ጥሩ። የተወሰነ አንድ ሁለት ጥያቄ ሊጨምር ጀዋር። እሺ አንድ ሁለት ጥያቄ ሊጨምር ጨምረው። እሺ ሄሎ ጤና ይስጥልን። እሺ ጥያቄ እግዚአብሔር ይመስገን። quick question. Thank you ለዚህ ፕላትፎርም ይሄንን በማዘጋጀት አንድ quick question ነው የምጠይቀው። እሺ ጠይቁ። አቶ ኢትዮጵያ ጀዋርን የምጠይቀው ሆኜ ነው የምጠይቀውና መቼም ሰሞኑን እያለ በቅርብ ጊዜ ትልቁም ፒክቸር አገር ልትፈርስ ነው፣ አገር አደጋ ላይ ነው ይችላል። እኔ አንድ ጥያቄ ካለን ፓስት ኤክስፒሪየንስ ጀዋር በዚህ ፕሮሰስ ውስጥ እና በተለያየ የፖለቲካ ኤንጌጅመንት ላይ ከመሳተፍ ብዙ ነገርን አሳልፏል እና የተለያየ ደግሞ ኮንትሮቨርሻል ነገሮች አሉት። ጀዋር ሀገርን ለማዳን ኢትዮጵያን ለማዳን ለማድረግ ከዚህ ቀጥለው እንዴት ትረስት እናድርገው? እንዴት ነው ኢትዮጵያን እንዴት ነው እሱን ትረስት የሚያደርገው? ሪሊ እየሆነ ያለውን ነገር በንግግር አንዳንዴ ፖለቲሻኖች በጋራ መጥተው ባለመነጋገር ሀገር ስትፈርሳለች፣ ሀገር አደጋ ላይ ወደ አልቲሜትሊ ድሃውና ሲቲዝኑ እየተጠቃ ያለው የሚሞተው የሚወድቀው በኢኮኖሚም በፖለቲካም በግድያም በተለያየ ነገር ግን እንዴት ትረስት እናድርገው? ይሄንን ፕላትፎርም ሀገርን ለማዳን ምን ፕላትፎርም ይዞ ነው እየመጣ ያለው? ሁሉንም ኢንጌጅ ለማድረግ ክሊርሊ ቢነግረን። እሺ ሰምተናል። የትረስቱ ጥያቄ በጣም የሁሉም ጥያቄ። እሺ አንድ ሰው ላስተናግድና ከዛ ትመልስና እሺ አንድ ሰው ሊጨምር። ሄሎ ጤና ይስጥልን። ጤና ይስጥልኝ አቶ ሞገስ። አቤት ጥያቄ አንድ ጥያቄ ያቀርቡ። እሺ ሁለት ነበሩኝ አንድ ስላልክ እሺ አንድ ላድርግ። እሺ ስሞትንም ቢገልጹ በዛው ጥያቄ ስትጠይቁ ስማችሁንም ቢገልጹ ከተቻለ። አመሰግናለሁ። ስሜ ተገኝ ታደለ ይባላል። አንድ ጀዋርን እና የሲዳማን ብሔር የተመለከቱ ጉዳዮች ተነስተው ስለነበረ እሱ ላይ እይታውን እንዲያጋራኝ ነው። ሁለተኛ የሀገራችን ጉዳይ ነበር። አንድ ላርግና ጀዋርን እና የሲዳማ ብሔራዊ ክልል ዜጎችን የተመለከተ ወይም የሲዳማ ብሔርን የተመለከተ ጉዳይ አሊጌሽን ወይም ውንጀላ አለ። እሱ ምንድነው? አቶ ቴዎድሮስ ጸጋዬ በሪዮት ሚዲያ ላይ ውንጀላ አቅርቦ ተቆራርጦ አማርኛ ለሚያዳምጡ ሰዎች በምድር ላይ ላሉ ሰዎች ሁሉ የቀረበ ጉዳይ አለና በሱ ላይ ምንድነው እሱ ውንጀላው ምንድነው? ውንጀላው ምንድነው? ኮት ነው የማደርገው። ጀዋር መሐመድ የሲዳማን ክልልነት ለማስፈጸም ሲዳማ ዞን በነበረበት ወቅት የክልል ጉዳያችሁን አስፈጽምላችኋለሁ ብሎ አስሌን የኢትዮጵያ ብር ተቀብሏል ይላል። የኔ ጥያቄ ጀዋር ትራንስ ካልቸራል በሆነ መልኩ ለሌሎች ኢትዮጵያውያን ከኦሮሞ ወገናችን ውጭ ላሉ ኢትዮጵያውያን ጭምር የዜግነት ግዴታውን ሲወጣ ሲደግፍ እንደነበረ የሚታወቅ ነው። አክብሮት ታላቅ ነው።
የኔ ጥያቄ ምንድነው ይሄንን አሊጌሽን ሰምቷል ወይ? ሁለተኛ ሰምቶ ከሆነ ዝም ካለ ተቀብሎ አጥልቆ ነው ወይ? ጥሩ አስተባብሎ ከሆነ እኔ ሳላይ ቀርቼ ነው ወይ? እሺ ካልሰማ የመጨረሻ ካልሰማ ያስተባብላል ወይ? ምክንያቱም ይሄ ታሪካዊ ጉዳይ ነው ከሱ ጋር የሚገናኝ ከሲዳማ ብሔራዊ ክልል ዜጎች። እሺ እናመሰግናለን። ጀዋር ምን እናደርጋለን? ይሄን አጠራጠር አድርገን መልስና ከቻልን ሁለተኛ ዙር ካልቻልን ይቅርታ ጠይቀን እናበቃለን። ለነኚህ መልስ እስካሁን ድረስ ለመጡ ጥያቄዎች በርካታ ሰዎች ነው የሚደውሉት ባንዴ በመቶዎች የሚቆጠሩ። እንግዲህ እድል እንሰጣለን። ቀጥለን የሚሰማ ከሆነ መልስ ጀዋር የሰማቸውን የያስካቸውን ጥያቄ መልስ ስትበት። እሺ ቅድም አንድ የተዘለለ ነገር ነበር። ሁለት የተምታታ ነገር ጠየቀ። ቅድም የቀረበ ጥያቄው ላይ ይሰማል? ትሰማኛለህ? ያንተ ድምጽ አይሰማም ጀዋር። ምናልባት ሚውት አድርገው ከሆነ ኖ ሚውት አላደረኩትም። እንዴት ይሰማል? እስካሁን ለተጠየቁት አጠረጠር ያለ መልስ መጀመሪያ ጠየቀው አንድ አክቹዋሊ ትዝ አለኝና እኔ ትላለህ አለኝ። ከዛ ደግሞ አልተመረጥክም አለኝ። ተምታታኝ። እኔ የምለው ኦፍ ኮርስ እኛ እንዳልል አልተመረጥክም አለኝ። ማለት ታዲያ ነገራችን ላይ ለህዝብ ለመታገል መመረጥ አያስፈልግም። ህዝብን ለማስተዳደር ግን መመረጥ ግዴታ ነው። ታጋይ አይመረጥም። ታጋይ በራሱ ላይ ወስኖ ነው የሚታገለው። የሚያስተዳድረው ግን በዚህ ማለት ነው። ስለዚህ እስካልተመረጥኩ ድረስ እኔ ማለት አለብኝ። ተመረጤ ኮንስቲትዩንሲ ሲኖረኝ ደግሞ እኔ የሸነንቆ ሰዎች ያልኩ መናገር እችላለሁ። አለበለዚያ ወይ ንጉስ መሆን አለብህ ወይ ደግሞ ሌላ ውስጥ መግባት አለብህ። ሌላው የግሩፕ ራይትስ እና ኢንዲቪጁዋል ራይትስ እንዴት ማስታረቅ ይቻላል የሚለው ሎክ ሁለቱም ተጻራሪም ናቸው፣ የማይነጣጠሉ ናቸው። የግሩፕ መብት ሳይከበር የግለሰብ መብት አይከበርም። የግለሰብ መብቱን ካላስከበርክ የመብት መከበር አትችልም። እንግዲህ ይሄ ኮንትራዲክተሪም ናቸው፣ ኮምፕሊመንተሪ ናቸው፣ ዲፔንደንትም ናቸው። ማድረግ ያለበት ምንድነው? ህገ መንግስት ቀረጻ ውስጥም ሆነ የህግ አተረጓጎም እና የህግ አፈጻጸም ውስጥ በምናደርገው ትግል ውስጥም የግለሰብ መብቶች የምንላቸው የመኖር፣ የመንቀሳቀስ፣ ንብረት የማፍራትና የመልማት መብቶች እንዲሁም ደግሞ የግሩፕ መብቶች የምንላቸው የብሔር፣ የሃይማኖት፣ የጾታ መብቶች፣ ሌሎች መብቶች እንዲከበሩ አብረው ካልተከበሩ ግለሰቡን የሚጨቁን አንድ ግለሰቦች የሚጨቁኑበት ሀገር ውስጥ ቡድኖች ነፃ የሚሆኑበት ሁኔታ ሊኖር አይችልም። ስለዚህ ሁለቱንም ተቻችሎ መሄድ ያስፈልጋል። በሀገራችን ነባራዊ ሁኔታ ብዙ ጊዜ ገኖ የሚነሳው የብሔሮች የመብት ጉዳይ ነው። እሱም አሁን ከጊዜ ወደ ጊዜ የተሸራረፈ ቢሆን እየተመለሰ መጥቷል። ግን በብሔሮች መብት ስም ግለሰቦችን የመጨፍለቅ አዝማሚያ ይታያል። እንዲሁም ደግሞ በግለሰቦችን መብት በማስከበር ሱፐርማሲ ኦፍ ኢንዲቪጁዋል ራይት ስም ደግሞ የቡድኖችን የመብት ጥያቄ ለማፈን የሚደረግ እንቅስቃሴዎች ብዙ ጊዜ በሌላም ሀገር የሚታዩ ስለሆኑ እያቻቻሉ ነው። በክልል መስረታ ውስጥም ቢሆን መስረታም ሆነ ሌሎች የህዝቦች ጥያቄዎች ናቸው። ዲሞክራሲያዊ በሆነ ሰላማዊ በሆነ መልኩ መንሸራሸር አለባቸው። ችግሩ ምን መሰለህ? ብዙ ጊዜ አሁን እኛ ሀገር ውስጥ ሬፈረንደም ሲካሄድ ብዙ ጊዜ 99% ነው የስ የሚለውን የሚደግፈው። የኤርትራ ነፃነት ብትወስድ፣ የሲዳማ ክልልነት ብትወስድ፣ ሌሎችን ስኮትላንድ ብትወስድ ወይ ደግሞ ኩዌት ብትወስድ ኦልሞስት 50-50 እንደዛ አካባቢ ነው። ዋይ ዳት ሚንስ የሮበስት የሆነ ክርክር፣ ሮበስት የሆነ ድርድር፣ ሮበስት የሆነ ውድድር እየተካሄደ አይደለም ማለት ነው። ሶ አይ ቲንክ ዋት ዊ ሃቭ ቱ ወደፊትም እንደዚህ የቡድን ጥያቄዎች፣ የማዕከላዊ ጥያቄዎች ሊመጡ ስለሚችሉ ወደ ውሳኔ ከመጣደፋችን በፊት
በእነኛ ለህዝብ ውሳኔ ሊቀርቡ የሚችሉ ጉዳዮች ላይ ጠለቅ ያለ ውይይት እና ድርድር ማድረግ አስፈላጊ ነው። we have to my view የኔ my view ኢቮልቭ ወደፊትም ያው የምናደርጋቸው ውይይቶች ሰፋሪ ይሆናል። በተለይ ደግሞ የብሔር መብት አቀንቃኞች ሪቲንክ እያደረግን አሁን በተለይ ኢትዮጵያ ካለችበት ሁኔታ አንፃር አንዳንድ ነገሮችን ረገብ ማድረግ አስፈላጊ ነው። ምክንያቱም ልክ ድሮ በአህዳይ ስርዓት በመምረት ሄሮች ሲጨቁኑ እንደነበሩ አምባገነኖች ዛሬ በስም ስልጣን የያዙ ኃይሎች ደግሞ ህዝቦችን የሚጨቁኑበት ሁኔታ ነው የሚታየው። so we have to be very careful የኛን ሳይድ ሁለቱም ቢሆን የኛን ሳይድ absolute justifiable አድርገን ሌላው መኮነን ሳይሆን ተመጣጥነው እንዲሄዱ ቲንክ አስፈላጊ ነው ባይ ነኝ። ሌላው ጥያቄ አይሄድ እያደረገ ያለው የኢትዮጵያ መንግስት ነው። ቅድም እያወራው አይ ዶንት ኖ አድማጭ ተሰማ በግልጽ አሁን ቮክሊ ይሄን ነገር ፑሽ እያደረገ ያለው አብይ መሆኑ ግልጽ ነው። ፌር ነው። ሲራው ከመለ ሲራራው ሪንካን ይላል ኦሮሞ ካልጋ ተወርደለት ይሆናል እንጂ ለሰው ከህግ ፈቀቅ አትልለትም ከእውነት ፈቀቅ አትልለትም። ሆኖም ግን ለዛ ነው ጥያቄ ያለው። አሁን ምን ብቻ ሳይሆን ወደዚህ ያቀመጣው ምንድነው? ምን ነው 2018 ላይ ምን ነበር የተስማሙት? በምን ተከዳዱ? የወደብ ጉዳይ ከሆነስ we want to hear this ከፌዴራል መንግስት መስማት አለብን፣ ከአስመራው መንግስት መስማት አለብን። ምክንያቱም ሁለትዮሽ ነው። ወደዚህ ምን አደረ? ምንድነው ወደዚህ ያደረሰን? ሀገራዊ ብሔራዊ ጥቅም ጉዳይ ነው ወይስ የግለሰባዊ ሽኩቻ ነው? what is it? we need to know። ይሄንን ደግሞ of course ኢትዮጵያ የኔ ኃላፊነት የኔ ከተኛ ተጠምጠይቀው የኔ ሀገር መንግስት ነው። ሆኖም ግን ይሄ ሁለትዮሽ ጉዳይ ስለሆነ ከሁለቱም አንፃር መልስ ማግኘት አስፈላጊ ነው ማለት ነው። የአዲስ ፓርቲ ለሚለው አሶናው ኢትዮጵያ ውስጥ አዲስ ፓርቲ መመስረት አለመመስረቱ ብዙ አሶናው ብዙ ምን አይታየኝም። ምክንያቱም ያሉትም ማሳቀስ አልቻሉም። ያሉትም ያሉት ትሩሊ ብዙ ቡድኖች የህሉና ጥያቄ ይላሉ። ኢትዮጵያ ውስጥ አሁን ትሩሊ የህሉና ጥያቄ ውስጥ ገብቷል። basic survival, this guy took us back to state of nature እኮ he really took us back to state of nature. it's a sickening ስታየው እና በሁኔታ ውስጥ እንዲህ አይነት ነገሮች ፓርቲ ስትመሰርት የኢኮኖሚክ ፖሊሲ፣ የኢንቫይሮንመንታል ፖሊሲ፣ የፎሪን ፖሊሲ ልትቀርጽ ይገባል። ያን የሚያስችል አይምሮ የሰከነ አይምሮ አለ right now when the basic survival of the state is in question, when basic security of the citizen is not secured. እዛ በሆነ ሁኔታ ውስጥ አንተ ሀገራዊ ፓርቲ አስፈላጊ ነው። yes at some point አሁን ባለው ሁኔታ ላይ እኔ እንደማየው ስቴም መከተል ፈርስት ሰላም ማስፈን መቻል አለብን። ሰላም ስንል ያሉ ጦርነቶች እንዲቆሙ ማድረግ፣ አዲስ ጦርነቶች እንዳይፈነዱ ማድረግ አንድ እሱ። ሁለተኛ በጦርነቶቹ የተደረጉ ቁስሎች እንዲያገግሙ ሪሃቢሊቴሽን መስራት መቻል አለብን። ከዛ የፈራረሱ ነገሮች ሪኮንስትራክት ማድረግ፣ ከዛ በኋላ ኒው ሶሻል ኮንትራክት መስርተን ሪሃቢሊቴሽን መሻገር መቻል አለብን። ከዛ በኋላ ነው እንደዛ አይነት ነገሮች እንችለው። አሁን አይ ቲንክ ትልቁ ርብርብ መሆን ያለበት ያሉት ጦርነቶች እንዲቆሙ፣ አዲስ ደግሞ እንዳይፈነዳ ማድረግ ፈርስት ቲንግ ፈርስት። ከፈረሱ ወዲያ እናስቀድም መጠንቀቅ ያስፈልጋል ማለት ነው። how can we trust you? One of the questioner said, how can we trust you? I understand, as somebody who have been active in this politics for the better part of the 15 years at least, I have a lot of wounds. I have pissed off so many people. I understand that, and I understand. Don't trust me. I understand if you are angry at me. Remember, I was in active battle. I was in active struggle. And I was not an ice cream seller. I was a freedom fighter. Therefore, there are some groups, individuals whose interests have been affected, whose sensibility have been offended. I understand that, and I feel you.
I'm not asking you to believe me. I'm not asking you to. I'm not a preacher. I'm not a preacher. What I ask from you is to listen to me, understand me, not support me. Understand me. Let's have a conversation. Let's have a discourse. Listen to my point of view. You don't have to agree with me. I'm not talking to you from the Bible or from the Quran. I'm talking to you politics. I'm talking to you my analysis, my understanding of the situation. So listen to my words, watch my deeds. If you don't trust me now, I hope I will earn your trust through my words and deeds down the road. Or the past informs our present opinion, our present position. I'm not going to tell you to erase all perceptions and understanding you have about me in the past. It's fine. I'm totally fine with that. But do not let your past misconceptions to block you from listening to today's discourse. Not only me, anyone. By the way, there are individuals whom I despise, whose politics I despise, but I read everything right and I listen every speech and interview they make, because that's very important. Even to oppose you, even to fight against you, I have to be able to carefully listen and understand where you are coming from. Even to deconstruct your arguments, I have to be able to understand where you're coming from, because every knowledge, every speech has history behind it. There is a source behind it. So if I don't listen to you, I'm not able to make smart argument. So what I ask from my listener to my critique is, I am all for you not to trust, for you to disagree with me. The least you can do is listen to me, understand where I'm coming from, then let's have a conversation. All I'm for is a conversation, a discourse. የሲዳማው ጥያቄ አልሰማሁትም፣ አሁን የሰማሁት እሱ ብቻ ነው የተባለው። ብዙ ነው የተባለው። አንድ ጊዜ እንደውም ባንክ ውስጥ 999 ሚሊዮን 880 ከ80 ሳንቲም ምናምን ተብሎ ነበረ። ሹር የሲዳማ ክልል የዛን ያህል ነበረው እንዴ? ግን የሲዳማ ነበረው ለራሱ የዛን ያህል ገንዘብ። እኔ ከሲዳማ ክልል በጣም የሚያምር ልብስ ሰጥተውኛል። ይሄንን አልክድም። በጣም የሚያምር ልብስ ከነጋሻው ነው የሰጡኝ። and I cherish it። ገንዘብ 10 ሳንቲም ሰጥተውኝ አያውቁም። ቃል ገብተውልኝ ነበር። እዛ በቃ ጡረታ ስትወጣ እዛ ሽማግሌዎቹ ጋር ትወጣለህ፣ አዋሳ ሀይቅ ዳር ላይ መሬት እንሰጥሃለን ምናምን ብሎ ነበር። እንኳን እነሱ ሻሸመኔ ላይ ለወይምን የሰጡትንም ሰው ይሉታል። ሶ አይደንዲ ያደረኩትም ደግሞ for money. I did it for passion because I believed in it and I'm proud of it. I believed in the cause. እና በዛ ሰራሁት። I contributed። ክልሉን ደግሞ እኔ አይደለም የሰጠኋቸው። ሲዳማ ህዝብ ትግል እኮ እኔ ሀገር ቤት ከመጣው ወይም ከተመሰረተ የመጣ አይደለም። it goes back 40-50 years። እንኳን እኔ ጄቶም እኮ አይደለም ይሄን ክልል የመጨረሻውን ስፕሪንት የመጨረሻውን ሪሌ ያደረገ እንጂ ጄቶ እንኳን ትግሉ ለረጅም ጊዜ የቆየ ነው። ሶ እንደዛ አይነት አሉባልታዎች እኔ እኮ በየጊዜው ከሚሰጠኝ ገንዘብ አንፃር የገንዘቡ ብዛት ኢትዮጵያ ላይ ያለውን የውጭ ሀገር ዕዳ እንኳን መክፈል የምችል ይመስለኛል። አንዱ 23 ካምፓኒ ያለው ይለኛል፣ አንዱ ይሄን ያህል ይላል፣ አንዱ ይሄን ይነግዳል ይለኛል። እንደው እንደዛ ቢሆንልኝና የኢትዮጵያ ዕዳ አሁን ያለውን የኑሮ ውድነት ባቃልለው ራሱ ደስ ነበር። ለምንድን ነው እስካሁን መልስ ያሰጠው አልሰማሁትም ነበር። እንትን ይሄ ነው። አይ ዶንት ቲንክ የሲዳማ ህዝብ ቱን በደሙና በአንድነቱ በጥንካሬው በትግሉ ያገኘው እንጂ በገንዘብ የገዛው አይደለም። ይሄንን የህዝቡን amazing people በነገራችን ላይ one of the most beautiful non-violent social movement ያየሁት እዛ ነው። remember እነኛ ጥያቄያቸው ምን ተቀበል ካልተቀበልክ ጥያቄያቸው 2018 ላይ ሲዳማ ህዝብ ሲያደርግ የነበረው ማግለጆች ሲያደርጉ የነበሩት
beautiful culturally rooted peaceful resistance ዓለም ሊያደንቀው በዛ ነው ያሸነፉት። አብይ ሊጨፈልቃቸው ኮማንዶ ልኮ ጨፍጭፏቸው ያን ሁሉ ተቋቁሞ ነው ያገኙት። so we should give credit to it belongs which is the people of Sudan. ጥሩ ጀዋር እንግዲህ በጣም እየደከመ መሆኑን አውቃለሁ። አንድ ዙር አንድ ሶስት ሰው ብቻ እንፍቀድ፣ ከዛ በዛ እንዝጋ ምናልባት የሚቻል ከሆነ አንድ ዙር ብቻ በቃ ያስ አንድ ዙር እንፈቅድና ከዛ በዛ እናበቃለን። ምክንያቱም ጾም ጊዜ ስለሆነ ከዚህ በላይ ሰዓቱ ሄዷል። እሺ ራንደምሊ ነው ጥያቄ የምናነሳው፣ እሱን እንድትረዱን እንፈልጋለን። ሰላም ጤና ይስጥልን። ሄሎ ሄሎ ጤና ይስጥልን። አብሮ ይስጥልን። ጋፊኮ አፋን ኦሮሞ ነን ዴብሳ ረኮን ቀው ጋፈ ቶሌ ጀዋር ገለት ዱቹም ባባዳ ሙሚቺ መቃንኮ ኤሮፍናቱ ሙሚቺ ሚኒስቴራ ኬኛ ነመደገው ነማ ዲግዳማ ገመቺሰኒ ነማ ኩማ ዲግዳማ ጎቺሳ ኦሉ ጀዋር አትሌ ከራ ደንዴሱን ዳን ያለቱ ዲስካ በረክሰ ማንሌ ጎርሰ ገረገራ ቲኔሮ ገረገራ ሲቲ ያለማ መጅራ ሙሚchi ministeera biyya keenya of malee akka nama nageenye namuu hubachaatoo jira. Biyyi hundi gungumaatoo jira jechuudha. Maaliif furmaan jettee yaadda Jawaar gara fuuldura akkasumatti itti fufamu bifa kamiin itti adeemuuf yaadde gaaffii jedhutti gaafachuu barbaada. Gaaffii lammaffaa dargaggeessi qeerroon kaleessaa suni rakkoo biyya itti jirtu keessa of jibbuudhaan kun gara biyya alaatti kun gara bosonaatti kun ammoo waraana mootummaatti galeetoo jira. Kun immoo karaa si gaddisiisuun Jawaar humni hojjechuu danda'u suusii garaagaraatiin xamadameetoo jira. Maaliif furmaanni isaa dargaggeewwan kanaafuu dhaamsa maal dhaamta jechuun barbaada. Galatoon Jawaar gaaffii kana lamaan አየ አዲስ ገለቶሜ ሌላ ጥያቄዎችን ትንሽ እንጨምራለን። እሺ ሄሎ ጤና ይስጥልን። ሄሎ ከኋላ ያለውን አጥፋልን አድማጫችን ይሰማል። ቀጥል። ከኋላ ያለውን እኔን ድምጽ የኛን ድምጽ አጥፋና ቀጥል። ጥያቄ ነጠር አድርገህ ነገ ጋፊ ጋፈሉ Aye gaafadhu. Jawaar waan inni gaafachuu barbaade bara 2018 irraa yeroo iddootti deemnu akkam jedhanii itti uummata itti himuu turan gaafa Saafiyaa biyyi fi lammaan biyya gaafa Jawaar biyya galee jechuudha. Abiyyiin yoo kufe Oromoo wajji kufaa jechuudha. Oromoo deebi'ee yeroo faallaa dhaabbatee Abiyyiin Oromoomaaf biiboo barbaada. Gaaffii turmee akkamii jechuudha. Maaltu gaafa saniif gara hedduu maaltu garaagarummaan maal jechuudha kana barbaade jechuudha. Baay'ee galatoon. Dhageesseera Jawaar. Tifo. Hello ጤና ይስጥልን. Hello. Hello. ሄሎ ጤና ይስጥልን። ጥያቄ ካለው ተጠራ አድርገው አንድ ጥያቄ አቅርቡ። እሺ ንጉስ ሰላም ብያለሁ። ዳኛችን እንደተያከ እሺ አንድ ጥያቄ ነው ያለኝ። ብዙ ጥያቄ ነበረኝ አንድ ስለተባለ እሺ እነ ሽመልስ አብዲሳ ኦሮሞማ ወይም ኦሮሞነት ከሃይማኖትም በላይ ነው ሲሉ ሰምተናል። የአረብና የእስራኤል ስሙን ያስቸገረ ምናምን ሲሉ ሰምተናል። አቶ ጀዋር ደግሞ ኦሮሞ ክርስቲያን ከኢትዮጵያ በላይ ይላል። አቶ ጀዋር ከኦሮሞነትና ከሙስሊምነት ከርስት የትኛው ነው? ይሄን ለመጠየቅ ነው። አመሰግናለሁ። እሺ አመሰግናለን። ሌላ ሁለት ሰዎችን ራንደምሊ ልምረጥና በዛ እናበቃለን። እሺ ሄሎ
ሄሎ ከኋላ ያለውን ያጥፉልን ድምጽ ከኋላ ያለውን። እሺ በጣም አመሰግናለሁ ድምጽ ስለተሰጠኝ። እሺ ምናልባት አላጠፋውም የኛን ድምጽ በፊት ብዙ የትግል ሰው እንደሆኑ ይታወቃሉ። እሺ አቶ ጀዋርን ያው ትግላቸው ሁላችንም የምናውቀው ነገር ነው። ሁላችንም የምናውቃቸው ነገር ነው። አሁን ላይ ግን አቶ ጀዋር ያንን የድሮ ስታንሱት ማህበረሰቡ ዘንድ አንድ ያስባሉ ወይስ እንዴት ነው እንደዚህ የሚያደርጉት ራሳቸውን የሚለውን ቢጠይቅልኝ ያስባሉ። አመሰግናለሁ። እሺ ብዙም አልተሰማም። ጌዶር ከሰማ እሺ ሌሎች አንድ ሁለት ሰዎች እሺ ሄሎ ተነስተልን ሄሎ ጥያቄዎትን አጠር አድርገው አንድ ጥያቄ ያቀርቡ። እሺ አመሰግናለሁ። ሞገስ ጀዋርም ስለምትሰሩት ስራ ትልቅ ክብር አለኝ። ለጀዋር ያለኝ ጥያቄ ምንድነው ዶክተር አብይ ከስልጣን ቢነሳ አሁን ያለው ትግል ተሳክቶ እና ጀዋር ወደ ስልጣን ቢመጣ ፖስት አብይ ሊፈጠር ከሚችል የፓወር ባል እና በሀገራችን ካለው የፖለቲካ ባህል አንጻር ምን አይነት ችግር ሊያጋጥመን ይችላል ብሎ ያስባል ጀዋር? ይህንም ከግምት በማስገባት ዶክተር አብይ ከስልጣን የሚነሳው በምርጫ ወይስ በሌላ አማራጭ የጀዋር ትክክለኛው መንገድ የትኛው ነው የሚለው መጠየቅ ፈልጌ ነው። አመሰግናለሁ። እሺ እናመሰግናለን። እሺ ተነስተልን ከኋላ ያለውን ድምጽ ያጠፉልን። ፍትህ ሄሎ ተነስተልን በጣም ችግር ነው። ውይይቱን እያዳመጡ ነው የሚደውሉትና አንድ ሁለት ሰው ብቻ ነው መስሎ ጀዋር ታገሰኝ ከዛ እናበቃለን። እባካችሁ ስትደውሉ ከኋላ ያለውን ድምጽ ብታጠፉ የኛን እየረበሸን ስለሆነ። እሺ ተነስተልን ይሰማል። ይቀጥሉ። ጥያቄዎትን ይጠይቁ። ተነስተልን ፍትህ እባላለሁ ከአዲስ አበባ። እሺ መጀመሪያ ጀዋር እንደዚህ አይነት ላልተለመደ አቀራረብ እናመሰግናለን። ለአንተም ለሞገስ። ጥያቄ በአንዳንድ ሚዲያዎች ጀዋር የብሶት አራጋቢ ብቻ ነው የሚሆነው፣ ከዛ ውጭ ምንም ኃይልና ሊመራው የሚችለው የፖለቲካ ሼራ ሊኖረው አይችልም ኢትዮጵያ ላይ ተብሎ በሚነገሩ ሚዲያዎች አሉ። እውነት ምን ማለት ነው ይሄ? እንደዛ ነው ወይ? አላማ ምንድን ነው? እሺ ፌዴራሊስት ነህ ወይ? ጥያቄ እሺ ጨርሻለሁ። እሺ እናመሰግናለን። እሺ ጀዋር እነኚህ ጥያቄዎች የተጠየቁ መመለስክ ስለመሰለኝ ለሌላ ሰው እድል እንሰጣለን። ኦልሬዲ ስለ ብሶት አራጋቢነት ቀድሜ እኔም ጠይቄያለሁ። ተወያይዘህ የምትመልስ ከሆነ እሺ። ሄሎ ጤና ይስጥልኝ። ሄሎ ሄሎ ጤና ይስጥልኝ። አለ እግዚአብሔር ይመስገን። በምፈልገው መጠየቅ ትችላለህ። በአፋን ኦሮሞም በአማርኛም በሚመች ሁለቱን ማውራት ይችላል። ግን አንድ አጭር ጥያቄ ጀዋር እንዲጠይቅ በአፍሪካ ደረጃ በኢትዮጵያ ሆነ በሌላ ነገር ብዙ ጊዜ መሪዎቻችን ህዝብ ነው የሚሰማው። አሁን ባየሁት በተለያየ ጊዜ ባየሁት ጀዋርም አብይም ህዝብን ነው የሰማው። ጀዋር መሪ ቢሆን አሁንም እንደ አብይ ህዝብን እኔ ነኝ የማቅላችሁ የምለውን ፖለቲካ እንዴት ነው ማስተካከል የሚችለው ነው? ምክንያቱም አብይ ሰውን ሳይሰማ አገሪቷን ገደብ ከተተ። ጀዋርን ሰው ሳይሰማ ትናንትና ብዙዎቹ ጠይቀዋሉ። እንደዚህ አይሆንም እየተባለ አይ ነው ኦሮሞ ነፃ ወጥተዋል፣ ኢትዮጵያ ነፃ ወጥተዋል እያለ አሁን በዚህ ደረጃ በቃል ነገስ ጀዋር ህዝብን ይሰማል ወይ ነው ጥያቄ። ጥሩ እናመሰግናለን። እሺ እሺ አንድ የመጨረሻ ሰው አረግና በዛ እናበቃለን። ጀዋር ብዙም ስለሆነ ስለደከመ አንድ የመጨረሻ አድርግና አድማጮቻችን ያው ተታገሱ ትረዱናላችሁ ብለን እናስባለን። ይሄን የመጨረሻ እናደርጋለን። ጤና ይስጥልን። ሄሎ ጤና ይስጥልን።
እሺ ጥያቄዎትን ያቀርቡ። በእርሶ ነው የምናወራው። እኔ የምጠይቀው ነገር ምንድነው በሚቀጥለው ምርጫ ኦኤፍሲ ይሳተፋል ወይ? መንግስት ኢንኮንቪኒየንስ ሊፈጥር ይችላል፣ መሪዎቻቸውን ሊያሰር ይችላል፣ ቢሮ ሊዘጋ ይችላል፣ እንደ ልብ የምርጫ ቅስቀሳ ላታርጉ ትችላላችሁ እና ባይነሪ ሪስፖንስ ነው የምፈልገው። ትሳተፋላችሁ ወይስ አትሳተፉ? አመሰግናለሁ። እሺ ጃዋር እንግዲህ ጥያቄዎችን ሰምታል። ብዙ ሰዎች አሉ፣ ወደ 270 ሰዎች ጥያቄ እየጠየቁ ነው። የምናደርገው ምንድነው የተጠየቁት ውስጥ ጥያቄያችሁ ይመለሳል ብለን ተስፋ እናደርጋለን። ያልተመለሰ ካለ ሌላ ጊዜ ጃዋር በሌላ ቃለ ምልልስ ወይም በሚለጥፋቸው ጽሁፎች መልስ ይሰጣል ብዬ አስባለሁ። ጥያቄዎቻችሁን ሰበስባለሁ። አማፍኑ ጌጅራ ባየ ገለቶማ ዴቪሳ ሲኒፍ ዴቪሳ ጃዋር የዋፌ ጅራቴ ታፌ ጉያ ብራቲ ዴቪና ገለቶማ ቀጥል ጃዋር። እሺ ተደረደር አድርገህ መልስ። ከዚህ በላይ ላደክም አልፈልግም። ላይ ፍላጎት አለ። አንተም ሌሎቹም እንደነት ብታዘጋጁና ላይቭ ህዝቡ የሚሳተፍበት አም ኢምፕረስድ ለሚ ጀስት ሴይ በጥያቄዎቹ አም ኢምፕረስድ በጣም ዲሲፕሊን ነው። ኮንክሪት የሆኑና አስፈላጊ ጥያቄዎች ናቸው እየተነሱ ያሉት እና ኢት ሪሊ ሾው የኛ ፖለቲካ ማህበረሰብ የኛ ማህበረሰብ በአጠቃላይ ሰው የነበረው ነው። ይሄ የኢትዮጵያ ህዝብ ለዲሞክራሲ ሬዲ ያለው ናንሰንስ ውሸት መሆኑን የሚያሳየው ዛሬ ከመጡ ጥያቄዎች ውስጥ ዲሲፕሊን የሆነ ጨዋ ጠንካራ ግን በጨዋ አንደበት የቀረቡ ናቸውና እንደዚህ አይነት ነገሮች ሞገስ አንተም ሌሎችም በሚዲያ ላይ ያላችሁ ሰዎች ታዘጋጁና የተለያዩ የፖለቲካ አመራሮች ምሁራኖች ይቀርቡ ሰፋ ያለ ውይይት ቢደረግ ጥሩ ነው። እኔም ለመሳተፍ አስፈላጊውን ድጋፍ ለማድረግ ሬዲ መሆኑን መግለጽ ቲንጋፊን ቶኮ ነመቺን ነገው አናፉ ማልቱ ፈላም ፈልቀብሶ I think Frederick was kapsawa mirga ummata gurraacha ta'u waan jeeqa warri aangoo jiru kun hangumati gajjattee sirra tuulama. Hangumati gajjatteen dhakaa sirra dabalamuus dabalamaa deema. Kanaaf falli jiru qabsoo tarsiimoodhaan masakamtu gaggeessuudhaan jijjiirama fiduudhaan sun immoo ni danda'ama itti deemna jechuudha. Dargaggeessi biyya keenya abdii hedduu baqataa jira. Kun araada adda addaa keessa seenaa jira. Rakkoo guddaa biyya saniif waan nama hedduu gaddisiisa. Dargaggeessuun kan halee aarsaa kafalee bulee dhabee har'a rakkatee gaafa arguun kanaaf falli jiru dheessuuf miti abdii fudhachuu miti qabsoo irratti deebi'uudha jechuudha. Qabsoo irratti deebi'ee biyya nama hundaaf taatu jaarratee dalaguudha barbaachisa. Madura abiyoo Oromoon wajjin qofa jettee turte akkasii kan hin jedhe namni kun nuhee isaa bahe namni kun gateetti qabsoo Oromoo irratti maqaa Oromootiin aangoodha. Salphinni isaa sabarratti as deebi'a. Kunuunsaa salphinni as deebi'a. Gaafa illee wanni jechaa turre namicha kana yoo tunneef yoo gargaarree kararra hin deemne malee yoo kararraa maqaa keenyaan biyyaas uummataas galcha. Kanaaf tunduudhaan gaafas miyaallee itti barxifannee yaallee godhumatti ta'u. Amma wanni jechaa jiru ammallee pirinsipaalii har'aas keessattuu amma fa'a kalee maqaa Itoophiyaa guutuutiin haasa'u ture irra mooraa Oromoo keessa seenetti sabboonummaa Oromoo jala dhokatee biyya balleessu jira. Nu qabatee barbaada. Amma wanni guddaan jiru maali? Nu qabatee maqaa keenya qabatee akka biyyaa fi uummata hin kuufamne qabsaa'uu barbaachisa jechuudha. Maali wanni gammadoo yaalame? Inni Oromoo miti maali wajjin? Inni Oromoo keessa qabsoo Oromootiin aangootti ba'ee maqaa Oromootiin Oromoo sajjeesaa saba biraatis miidhaa jira biyyaas isa jira. Kanaaf kana keessaa ba'uudhaaf qabsaanii maqaa keenyaaf mataa keenyaas oolchuudha barbaachisaa jechuudha. ስለ ኦሮሞነትና እንደዚህ ያሉ እነሱን መልሶ መጠየቅ ይሻላል። እኔ አይደንቲ ፎርሜሽን ሌላ ጊዜ በረጅሙ የምንወያይበት ጉዳይ አለ። አይደንቲ አንድ ሰው ማት አይደንቲዎች ሊኖረው ይችላል። የዜግነት አይደንቲቲ፣ የብሔር አይደንቲቲ፣ የሃይማኖት አይደንቲቲ፣ የጾታ አይደንቲቲ፣ የፕሮፌሽን አይደንቲቲ። እነዚህ አይደንቲቲ ከፖለቲካ ኮንቴክስት አንጻር አንዱ ገዝፎ የሚወጣበት አንዱ የሚደበዝዝበት ሊኖር ይችላል። ትልቁ ነገር ምንድነው? የተረጋጋና የተስተካከለ ፖለቲካ ሲመሰረት
እነዚህ ማንነቶች ይንጻረሩ የሚጋጩ ሳይሆን ኮምፕሊመንተሪ እንዲሆኑ there's a good book on this one I think የድሮ ፕሮፌሰር የጻፈው አልፍሬድ ስቴፓር የጻፈው I think state nation ላይ የጻፈው አለና እሱ ብታነቡ ወደም ያጋስ አይደንቲቲዎች ኮንትራዲክተሪ ሳይሆን ኮምፕሊመንተሪ ኢትዮጵያዊነትም ኦሮሞነትም ሙስሊምነትም ክርስቲያንነትም ፕሮፌሽንም ጾታ አብረታችለው ጭቆና ነው የፖለቲካ መድሎ ነው አንዱን አስበለጠ አንዱን ኋላ እንድታረግ የሚያደርገውና እንዲቻቸው ማድረጉ ጠቃሚ ነው የሚል ነው አንዱ ጥያቄ አትብረስተማኝም ድሮ ተሰሪነት አሁን አለኝ ወይ ከተሰራ አብሬ አልተወለድኩም ተሰሪነት ከፖለቲካ ማበል ይቀንሳል ካለ አይ ቲንክ ኢትዮጵያ አንድ ጊዜ እንደርስ አሁን አሜሪካኖች እንደሚያደርጉት አፕሩቫል ሬቲንግን ቼክ እናደርጋለን የኔን አፕሩቫል ሬቲንግ I'm really happy to see it because it will help me guide my politics approval rate ለኔ ግን at this moment for this moment በማህበረሰብ ውስጥ ያለኝ ቅቡልነት ተሰሚነት ብዙ ማስጨነቀኝ ያኔ ለምርጫ መወዳደር ጊዜ ተሰማስት አሁን ግን my concern ያሁኑ priority restoration of peace ስለሆነ ብዙ ማስጨነቀኝም ግን opinion እኔ ቅቡልነት የኔ ሰሚነት የኔ ፕሮፐርቲንግ ኔጌቲቭ ነው ዲቡ ምን ያህል እንዳለ ካሳየ I'll be very very grateful to that አቢ በኋላ ምንድነው የተፈጠረው እሱ በጣም ወሳኝ ነው ካቢ በኋላ የሚመጣው ሁኔታ ፍጻሜ አያቢ ፍጻሜ እንዴት ይመጣል በሚለው በሶስት መንገድ ነው እንግዲህ ለሁም እንዳልኩት አንዱ ራሱ ተታክሎ ወደ መንገድ ተመልሶ ወይ ስልጣን የሚለቀቀት ወይ ደግሞ ያዛው ከውስጥ ጋር ሆኖ ለውጥ የሚያመጣበት አለበለዚያ ደግሞ ኮርሱን ሄዶ በአማጽያን በሌላ ኃይሎች የሚወጣ የአስተዳደር ሁኔታ ሊሆን ይችላል በኔ አናሊሲስ በኔ ውስን ዕውቀት ምርጫ እሱ ሊሆን አይችልም አሁን ባለው ምርጫ ማካሄድ አይቻልም ኢትዮጵያ ውስጥ አይደለም ፍትሃዊና ዲሞክራሲያዊ ምርጫ እንደኔ የህዝብ ትግልና የውስጥ እንቅስቃሴ ፕሬሸር አድርጎ ሸቶ ለማጣት ኮንትሮልድ የሆነ ፖስት አድሚኒታ ለመፍጠር የሚያስችል ይሆናል ግን ናቹራል ተወለድኩ by the time he is done the country is done እና to me ያንን መጠበቅ ሀገርንም መግደል ከዛ በፊት ትግል ማይቀራጥሮ ከውስጥናች አቀናይቶ ፖስት አብይን ማምጣትና ከዛ ፖስት አብይ ደግሞ ምን መሆን አሁን አንተን ያልከው ጥያቄ ያው ጊዜ ስለሌለ ብዙ አልሄድበትም ወደፊት ማውራት መነጋገር ፈልጋለሁ በስፋት ቀድመ ዝግጅት ካለን ከተዘጋጀንበት የተሻለ ነገሮችን መፍጠር ይችላል ግን በፖስት አብይ ማንዘጋጅ ከሆነ ዝም ብሎ ናቹራል ኮርስ የሚሄዱ ከሆነ ነገሮች የሥርዓተ መንግስቱን ራሱ ሁኔታዎች የሚፈጠሩበት የሚመሰረተው የብሶት ምናምን ላልከው ቅድም እንዳልኩት የብሶት አፋኝ ከመሆን የብሶት አራጋቢ መሆኑ ይሻላል በዚህም በዛም ተደልለው የህዝብን ጭቆና የህዝብን መከራ የሀገርን ዴይ ቱ ዴይ መፍረስ መሸፋፈን የሚፈልጉ ስለሆኑ ብዙም ጆሮ መስጠት አያስፈልግም ህዝብ አስማም ለምትለው እየሰማሁ እኮ ነው ወዳጄ እዚህ መስማት ምንም ለውንት አልተቀበለም ያ ነገር ህዝብን ሰማለሁ የራሴ ሰማለሁ ከተም ሰማውን ያጠናሁትን ያወቁትን አቀናይቼ ነው የምናገረው ምጽፈው የሚሄድበት ቲንክ ሰፊ የህዝብ ኢንጌጅመንት ከሚያደርጉ የወጣቶች ውስጥ አንዱ መሰለኝ I just did what 20 something town halls live for 3-4 hours ብሎ እንደዛ እንደኔ የሚፈልጥ ሰው ስንት አለ ወዳጄ ትንሽም ቢሆን ሳሳልኝ እንጂ የሙይይት ራሱ የዛው አካል እኮ ነው ተረስቶ ከሆነ ህዝብን እንስማ ተብሎ እኮ የህዝብ መድረክ ብለን እያዳመጥንና መልስ እየተሰጠ ነው የህዝብ መድረክ ብለን I think ህዝብ አይሰማም የሚለው ዙም አይደለም I think ህዝብ ሰማል የምሰማውን ነገር በሙሉ ግን ማአት ድምጾች ስለምሰማ ሁሉም መስራት አይቻልም አመዛዝኜ የሚሄድበት ይሆናል የመጨረሻው ጥያቄ will OFC participate ባትሪም ስላለ በዚህ will OFC participate in next alወሰንም
በመረብ ደረጃ ተወያይተንበት ተመዛዝሎ የሚወሰን ጉዳይ ይሆናል። ፓርቲ ያልወሰንበት ጉዳይ ላይ ይሄ ነው ማለት አሁን አይቻልም። በፓርቲ ከተወያየንበት በኋላ አቋም የሚወሰድ ከተወሰደ በኋላ ለግልጽ የሚሆን ይሆናል። በአጠቃላይ ኢንተርኔቱ ተቆራረጠ፣ ወደፊትም ደግሞ ኢንጌጅ አድርጉ ሀገራችሁ ጉዳይ ለአብይም ለጀዋርም ለማንም አስተው It's about your brothers, it's about your children, it's about your country, about your people, you know. ዲያስፖራ ኖርክ የትም ኖርክ እዛ ሀገር የሚደረገው ችግር ዳይሬክትሊ አፌክት ያደርጋል። ስለዚህ we are lucky we live in an age of social media ኢንፎርሜሽን ልውውጥን ፍጥነት በጣም ጨምሯል፣ ወጪው በጣም ቀንሷል እና ኢንጌጅ አድርጉ። ኢንጌጅ አቢዩዝ ደግሞ አታድርጉ። ዝም ብሎ ለመጣላት ለንትርክ ማሁን ነገሮች ለማራገብ ሳይሆን ሲሪየስ የሆነ የፖለቲካ ዲስኮርስ ኢንጌጅመንት ለመጠቀም እንጠቀምበት። ኦፍ ኮርስ ላለፉት 3 አመታት ከሶሻል ሚዲያ ከሌላ ነገር ያለው I'm back full time አሁን I'm ready to engage at every platform ጊዜ ከፈቀደልኝ በፈቀደልኝ ጊዜ ኢንጌጅ እያደረኩ ከሁለት ሬዲ ነኝ። ዛሬው እንግዲህ በመጨረስ ምን ይመስላል ፍሬንድ? የዛሬው ይበቃናል። እኔም የተወሰኑትን ጥያቄዎችም የተውኩት ለዛ ነው። ሰዎችንም ሆን ብዬ ለመገደብ አይደለም፣ ራንደምሊ ነው የመረጥነው። ስለዚህ don't feel disappointed. I have collected and collated all of your questions and then we did a random selection. warrafan oromo tvs angadan denyut wal madalchisu laalle jirra isinis gaafi gaafatani warrin gaafatani imbo yeroo waan hin qabneefi gurbaan soomana rawaan jiru waan daddabeeyneeti kharradifne tana ol deemo waan hin dandeenyeef guyyaa biraa walitti deebina akkasitti akka nu hubattan barbaanna baay'ee galatooma እንግዲህ ዛሬው የነን ይመስል ነበረ። ከኛው ድክመት ነው የቀረው። ከዛ ውጪ ደግሞ ኢንተርኔት በጣም ምቀኛ ሆኖ ሲረብሸን ነው የዋለው ባልተለመደ መልኩ። ለወደፊቱ እንግዲህ እንትና አርገንም ነፃ እናወጣ ይመስለኛል። ጀዋር ከኢንተርኔት ጭቆና ነፃ እናወጣለን። ለዛሬው ግን በጣም አመሰግናለሁ ባየ ገለቶሜ።